Hi guys. Hey Faith. እንዴት ነሽ? Let me know, can you guys hear me? Hi. Hi Minute. እንዴት ነሽ? I wasn't in Maine. Maine ሄጄ አላውቅም ጆን። Hi Minute. አመሸሽ እንዴት ነሽ? ይሰማል? እንዴት አመሻችሁ? እግዚአብሔር ይመስገን። አለ Hi there, እንዴት ናችሁ? በደንብ ይሰማችኋል አይደል? It's my first time ይሄን ሄድሴቴን አድርጌ ስመጣና so I was like Hi. እኔ ይሰማኛል። እንዴት ናችሁ? የምታዩኝ እየመሰለኝ እጄን እያውለበለብኩ ነው ማለት ይሄ ጤነኝነት ነው? Hi ናኒ እንዴት ጤነኝነት ነሽ? ነው ማኪ፣ ሁላችንም ነን። እኔ there's የሆነ ልማድ አለኝ ፎቶ ሳነሳ ማለት ነው መሳቅ ያለባቸው እኮ የሚነሱት ናቸው፣ ግን በቃ ፈገግ ብዬ 27 ጥርስ እየታየ ነው ማነሳው ማለት ነው። ያ it ተቃራኒ happens። ብቻሽን you are አይደለሽም። too close to camera How was your week? ይሻል። my week በጣም ፋይን የሆነ Am I? ዊክ ነው ያለኝ ይላል ኮመንት አንብቤልሽ ነው። Yeah. ዋትስአፕ ኦፕቲሚስቲክ ፐርሰንስ ይላል። ዛሬ Oh my አፍጄ God, መጥቼ በቃ እንደ እንትን እንቁጠረው እንደ ኮምፕሊመንት። It is a compliment of course. ጎ ሄድ ቀጥሉ። ሳምንታችሁ እንዴት ነበረ? Was it productive? Someone said it was a really good one. My week was actually አሪፍ ነበር። በጣም ታፍ ነበር ናገነ ላይ ግን ደግሞ at the same time it was also productive. Your name it was productive, ግን it was very crazy as well at the same time. It was very busy. በጣም like እኔ ጋር ፋይናል ደርሷል ምናምን ፕሮጀክቶች አሉ የሚሰጠን ምናምን እና like በጣም ታፍ ነው ግን it was productive though. Yeah. የኔ was አስር ነገር ነው የምሰራው እና that's it's been a little አስሩን ነገር እባክሽን ንገሪኝ፣ እባክሽን። ሊስት አውት አድርጌው አንድ እንደዚህ ሁለት እንደዚህ ምናምን እያልሽ እሺ ዲቴይል ሳይሆን ግን ብቻ before I turned 20 diaries ምናምን ብላ አልነበረ ማኪ? I have those too. Yes. እሺ ቀጥይ። I love this topic. Okay. Actually, I'm planning although to start that. Yeah. ብቻ እሱ ላይ አሉኝ የመስራት የምፈልጋቸው ነገሮች and I don't think I can get into the details right now, ግን there are some projects that I'm working on. እና እነሱ ላይ ትንሽ attention በጣም ዲቫይድ አደርጋለሁ። እሱ ነው ትልቁ ችግሬ። አንድ ነገር ላይ ፎከስ አድርገሽ አንዱን ማስተር አድርገሽ ወደ ቀጣዩ ማለፍ እንጂ
እም፣ the way I was doing it wasn't ይሄን ያክል እኔም I was doing the things አደርጋለሁ ያልኩትን በዚህ ሳምንት ላይክ በካሜራም አውትሳይድ ካሜራም ማለት ነው as much as possible ኮሚትድ ለመሆን እየሞከርኩኝ ነው። በደንብ ለቃለኝ። ያ አንቺማ እንደውም በጣም አክቲቭ ነሽ። you document የምትሰሪያቸው ነገሮች which is really good። ለኛም ያ እያሳየሽ ሁሉንም ነገር ዶክመንት ማድረግ ቢቻል አይ ዊሽ ማለት አሁን ቱዴይ በጣም ጸዴ የሆነ ቀን ያሳለፍኩት ደስ የሚል ቀን፣ ግን ዶክመንት ማድረግ አልቻልኩኝም ነገር። ብቻ ግን ማድረግ ከምፈልጋቸው ነገሮች መካከል ነው ያደረኩት። ያ እንዴት ነው ብቻ እኔ አይዶ ለምሳሌ የኔ ዶክመንቲንግ ወይ ካፕቸር የማደርገው ሞመንት ከአስማች አስፖስብል ቪዲዮ ወይ ፎቶ ለመቅረጽ ሞክራለሁኝ። ካልቻልኩኝ ወይ ቮይስ ሪከርድ አደርጋለሁ። ዛሬ ስቱዲዮ ነበር ነው ሚውዚክ ስቱዲዮ መዝሙር እየዘመረ ምናምን ከኤርሚ ጋር እና አብሽ ይሄንን ሁሉንም ነገር ሪከርድ ማድረግ ብችል፣ ግን ደግሞ ብዙ ሰው ሲሆን ምናምን አይ ዶንት ሃቭ ይሄ አንዳንዴ ሶሻል አንዛይቲ ኪኪን ያደርግብኛል። ብዙ ጊዜ አይከብደኝም፣ ግን ብቻ ደስ ይላል። አስማት አስፖስብል በደንብ ህይወት ባይዛዌ ድምፅሽ ያምራል። በዚህ አጋጣሚ ምን ሳረግ ሳወራ ነው ምን ሳረግ ዘምሪ ዘምሪ ደስ ይላል። ዘማሪ ነሽ እኮ ምኞት ታውቃለች እንዴ? ዘማሪ ነው ዘምሪ ሰምቼሽ አላቅም ግን ድምፅሽ አሪፍ ነው፣ ደስ ይላል። ሳወራ ነው የወደድሽው ሚስ ኤዲተር። ብዙ ጊዜ ግን አንቺ ስታወሪ ያለሽ ቶን ያላቸው ሰዎች ሲዘምሩ በጣም ያምራል ድምጻቸው። ለሁሉም ነገር ፌት የሚያደርግ ድምፅ ነው ያላት። አክቹሊ ዝማ የነበርኩኝ ጊዜ ፎር ሰም ሪዝን the people እየወሮ ድምፅሽ ግን ወሪ ማል እንዴ ገርመኛል። እናንተ አትነግሩኝም ነበር ግን ማለት ኔፍራታ 10 ምናምን ዓመት ያኔ ወለሽ መክሊት እኔው ላይ ትጠግቢብኝ ራሴ ነግርሽ። አይ ኦኬ ብቻ እኔ እንኳን አላውቅም ስለ ድምጼ ብዙ። አክቹሊ ናገነ ላይ በጣም ኩል። አይ በቃ አሁን መሞጋገስ ሆኗል ነገሩ። ሌትስ ከም ባክ እንመለስ እና ደግሞ ማሂን ወንድም አለምም አለ ዋይዘው ያ ሃይ ማሂ እንዴት ነህ? ናችሁ? How was your week? The week was hectic. Was okay, hard and productive at the same time. I would say a bit hard. No. Actually, hard. What I'm saying, I have to go embassy. እኔ ጋር ብቻ ነው ወይስ አይሰማችሁም ጋይስ? Yeah. ትንሽ እኔ ጋር ነበር ይቆራረጣል። አይ ሚን ወይ እያወራ አይደለም ወይ እየተቆራረጠ ነው። እሺ 1 ሚኒት እደግመዋለሁ። roughly about an hour and a half እንደዛ ነገር ነው መቆየት የምችለው ዛሬ by the way unfortunately። ከዛ በኋላ ነው የምትሄጂው በቃ ያ ራይት። አሁን እዚህ 8 ሰዓት ከሩብ ነገር ነው። So let's back to our topic እና በደንብ የምንወያይበት ታይም እንዲኖረን ማለት ነው። Yeah. But the way I was confronted የሚባለው convicted last week was insane. በጣም ብዙ ነገር አስተዋልኩኝ ራሱ the way I was going about self-learning.
ባይ ዘ ወይ ዝም ስትሉ እኔ የተቋረጠ እየመሰለኝ ነው። ይሰማል አይደል? አልተቋረጠም፣ አዎ አሳስብሽ። ዋን ሚኒት ብሎ ማሄን ወንድም አለም እንደወጣ ቀረ። እሺ ሶሪ ይሰማል አሁን ላይ? አዎ ያ እሺ የሲፈን እንትን ፍሪዝ አድርጓል እኔ ጋር ለዛ ነው። እኔ ጋ ይታያል፣ ኖርማል ነው። እሺ አለሽ አለሽ እኔ ጋር ነው ችግሩ። ኦኬ ዲስ ዊክ ዋዝ ቢት በቃ ባጭሩ ሰልፍ የበዛበት ቀበሌ ሲሰለፍ ነበር፣ ኤምባሲ ሲሰለፍ ነበር። it was ሰልፍ በሰልፍ so that was it. how do you deal with that by the way? የሆነ ነገር አደርጋለሁ ብለህ አስበህ and then because of things out of your control ነገሮች እንዳሰብከው ሳይሄዱ ሲቀሩ how do you deal with that? I will be depressed በጣም ታይም ሰጥቼ አዝናለሁ፣ ደኩኝ አዝናለሁ። that's very helpful. እኔ በጣም ብዙ አልፈልሳሰፍም ምናምን የሆነ እንትና በቃ የኢትዮጵያ ውስጥ በመሆኔ ምናምን አዝናለሁ። or like I don't know I will relate with something maybe አንዳንዱ ነገር ኢትዮጵያ ውስጥ በመሆንሽም ላይሆን ይችላል። ታይም ሰጥቼ ዲፕረስድ ሆናለሁ። እሺ that wasn't the answer I was expecting. It's funny. that's በጣም ጥሩ ነገር። ታይም ሰጥቶ ዲፕረስድ መሆን አይ ሚን የሆነ ለዲፕሬሽን እንትን ማለት ሳይሆን መሆን ያለበትን ነገር በታይሙ ማስተናገድ። አክቹሊ የሆነ ጥሩ ማይሆንበት ጊዜ ሊኖር ይችላል፣ ግን አት ዘ ሴም ታይም የሆነ ማዘን ካለብን ወይ ዲፕረስ መሆን ካለብን ዩ ኖ ሆኖ ማለፍ ይሻላል። ላይክ ጀስት አልሆንም ምናምን ብሎ ማሳረፍ ሜቢ ሊጎዳ ስለሚችል ሞር ታይሙ ላይ ሆኖ ማለፍ ይሻላል ብዬ አስባለሁ እንደኔ። yeah I agree. Yeah. like emotion suppress ማድረግ ምናምን ሳይሆን ግን አንዳንዴ I feel like when I give into it ይዞ ይጠፋል። so yeah I was being sarcastic ግን ዲፕረስድ ምናምን ሳይሆን በቃ የሆነ ላይ I don't know it's not something ደስ የሚላ በቃ ያናደኛል እና ምንም ማብራሪያ ምናምን አልሰጠውም። የሆነ ሰፕረስ ምናምን ላደርገው አልሞክርም። በቃ እናደዳለሁ እና በጣም ነው ትማረርበታለህ ማለት ነው። በአግባቡ እኝኝ እላለሁ። በቃ ላይክ የሆነ ምንም ራሴን አልሰክስም ነው በቃ የሆነ እንደዚህ ቢሆን እንደዚህ ምናምን። አንዳንዴ ደግሞ በራስሽ ጥፋት ሊሆን ይችላል። ለምሳሌ እኔ እያወቅሁ ጠዋት መሄድ እያሰብኩ ሰንፌ ከሰዓት ሄጄ ምናምን ዋጋ የከፈልኩት ምናምን አለ። ትላንትና ዓርብ ዕለት ዓርብ ከሰዓት ኤምባሲዎች አይሰሩም ምናምንና በቃ የሆነ አላስፈላጊ ዋጋ ከፈልኩ። ጠዋት መሄድ እየቻልኩ ከሰዓት ሄጄ ዘበኛ ስስም የሚያልፈሰው ስስም እንድገባ እንዲያስተናግዱኝ መጨረሻ ላይ ብቻ አስተናገዱኝ። ግን ላይክ ያናዳል። በቃ መናደሩ ምንጣጣል። yeah ሲያናድድስ ምንድን ነው የምታደርገው? like ኤንገሩን ወደ ምንድን ነው I don't know እንዴት ነው የምትወጣው? እኔ በጣም ብዙ ነገር ላይ ፈላሰፋለሁ፣ ግን ኢሞሽናል ነገሮች ላይ ብዙ አለፍ I don't know like ምንም ኤነርጂ ናይዘር ክሬት ኖር ዲስትሮይድ ምናምን አለለም። I don't know ዝም ብዬ ነው በቃ ማስተናግደው። ስፔሻል እንትንም የለኝም። አንዳንድ ሰው ስናደድ በላለው ስናደድ እንደዚህ ያደርጋለሁ ምናምን ይላል። እኔ እንጃ በቃ ዝም ወካ አደርጋለሁ or something። ያው ተቻለ መጠን ሰው ላይ ሪያክት ላለማድረግ እሞክራለሁ። yeah it's interesting because ባለፈው I think I feel like you mentioned Alex Hormozi የሆነ ጊዜ ላይ አይደለ religiously ነው ማዳመጣው ምናምን ብለህ my core emotion is anger ይላል usually from a place of anger ነው ፕሬት ማደርገው ምናምን ስለዚህ ምናልባት on the same page ከሆንክ ብዬ ነው when he's angry የሆነ በቃ ግራይንድ የሚያደርገው ምናምን ሰው yes እሱማ ላይክ ይሄ አንገር is one of the energy እኮ ድራይቭ የሚያደርግሽ የሆነ ነገር በደንብ አቺቭ እንድታደርጊ። ግን ይሄ ትሪገርድ የሆነ አንገር ከሆነ አሁን ለምሳሌ አንገር ላይክ አሁን ለምሳሌ ለምንድን ነው ደሃ የሆንኩት ለምንድን ነው ይሄ ነገር ማይገባኝ ምናምን እኮ የሚሉት አንገሮች ናቸው። ግን የሆነ በቃ በጣም የሚደብር የሚያናድ ቦታ ላይ ተገኝተሽ ምናምን ቡሊ ስትደረጊ ኢትስ ትሪገርድ የሆነ አንገር እና ኢትስ ቬሪ ሃርድ ኮንቨርት ለማድረግ ምናምን እሱን በቃ ላይክ እንዴት ነው
አንዳንዴ በራስሽ ጥፋት ነው፣ አንዳንዴ በሰውየው ጥፋት ነው። ጀስት አክሰፕት ኢት እና ጎ ዊዝ ኢት። ግን እንዳልሽው ላይክ ድራይቭ የሚያደርግሽ አንገር ሲሆን which is a good thing. ባይ ዘ ወይ በጣም ላይክ ብዙ ነገር ያደረግኩት አንገር ድራይቭ አድርጎኝ ነው። እኔ ሃይ ስኩል ላይም ዩኒቨርሲቲ እያለሁ ምናምን Interesting. ብቻ ለማለት የፈለግኩት ሰው ነኝ ላይክ አስ ሂውማን ቢንግ ነው ኦፕሬት ማድረገው። ምንም ኢሞሽን ላይ ሲመጣ there is no special therapy የምሰጠው ለራሴ። Yeah. I guess emotional intelligence ላይ ሳስብ ነበረ መሰለኝ this week. That's probably why I asked. እኔ ያ እሺ ኢሞሽናል ኢንተለጀንስ ሌላ ቶፒክ እንዳላወራ እንጂ ኢሞሽናል ኢንተለጀንስ ላይ ምናምን ኢንተረስትድ ከሆንሽ የዳንኤል ጎልማን መጽሐፍ አንብሻ or like ሲወራ ሰምተሽ ታውቂያለሽ? What's the title? ዳንኤል ጎልማን is the father of emotional intelligence ምናምን EQ የሚባለውን ኮንሰፕት እንትን ያለው ሰውዬ ነው። so that guy የሚለው ምንድነው ስለ ስሙን ኢሞሽን አውቀዋለሁ ግን ያ ጀነራሊ ምንድነው ኢሞሽን ብቻ መጽሐፉን ማንበሽ ምናምን የሚያወራውን ኮንሰፕቶች ምናምን እንትን ብለሽ ስትይዢው ኢሞሽን ኢዝ ኖት ሰምቲንግ አንቺ ስትራክቸር አስይዘሽ በሆነ ፓተርን የምታመጪው ነገር አይደለም። ሞስትሊ ትሪገር የሚደረግ ነው ከኤክስተርናል ፋክተር እና ዩ ሹድ ኖ ኢሞሽንሽን በምን ያህል ሌቭል ኢንተርቴን ማድረግ ማስተናገድ ማለት ነው። ኢሞሽንሽን በምን ያህል ሌቭል ማስተናገድ እንዳለብሽ ነው እንጂ ማስተር ማድረግ ያለብሽ ቶታሊ አቮይድ ማድረግ ሶሪ ፎር ማይ ወርድ ይቅርታ ታደርጉልኛላችሁ። ኢቨን ጋድ ሰምሃው ኢሞሽኑን ያስተናግዳል። ኢሞሽኑን ያስተናግዳል በእኛ ሴንስ ሳይሆን እግዚአብሔር እንደዚህ ያዘነባቸው ተቆጣቸው እንደዚህ ምናምን ስለሚል በምን ያህል ኤክስቴንት እንጂ ቶታሊ አቮይድ ለማድረግ ድሮ ሞክር ነበር። አሁን like I don't think it is right. yeah. ማኪ or ናኒ የምትሉት ነገር አላችሁ? about About this emotional topic. Yeah. It was a random የሆነ rabbit hole ነው። አለቅሳለሁ እኔ ጉዳይ Are you a ማስፈጸም ምናምን crybaby? አልችልም። I'm a cry baby, I'm sleepy። የኔ ኮፒ ሜካኒዝም ይመስለኛል ማልቀስ ነው። አሁን አዲስ አበባ ዩኒቨርሲቲ አሁን ለምሳሌ በዘመን ጅማ ዩኒቨርሲቲ ከመሄድ በፊት አዲስ አበባ ዩኒቨርሲቲ ቤት ተፈትኜ አልፌ ከዛ ሲቪል ኢንጂነሪንግ አስገቡኝ። እኔ ደግሞ ጤና ነው መማር የምፈልገው። ከዛ ሌላ ምድብ ውስጥ እንድትገቡ ሄዳችሁ ማሰረዝ አለባችሁ ከአዲስ አበባ ዩኒቨርሲቲ ምናምን ነገር ተብሎ ለማሰረዝ አንድ ቀን ሙሉ አልቅሻለሁ። በቃ ጉዳይን ማስፈጸም አልቻልኩኝማ። እና የኔ አሁን እንደ ማሂ ምናምን ቢሮ ምናምን የሆነ ቢሮ ቀበሌ ምናምን ከሄድኩኝ እናቴ ናት የምትሄድልኝ የነበረው ቤዚክሊ እስከዛ ድረስ አላደኩም ነበር ይዛኔ። ከዛ በዚህ ዓመት ብዙ ነገር ማስፈጸም ሲኖርብኝ በቃ ወይ እዛ ሆኜ አለቅሳለሁ፣ ቤትም መጥቼ አለቅሳለሁ። ብቻ የኔ ኮፒንግ ሜካኒዝም ዝም ማልቀስ። ብዙ ዲፕሬስድ አልሆንም፣ እሪ ብዬ እወጣለሁ። Yeah, I think so too. It's an interesting topic. I think self learning ምናምን ካለው ነገር ጋር the biggest like 90% ሆና የሚይዘው ኢሞሽን ስለሆነ I think it's በጣም ሪሌትድ ብዬ አስባለሁ። ኢሞሽንን ማስተናገድ ኦራ ለማስተናገድ እንትንን መጽሐፍ what was that book that you recommended us አንብቡ ብለህ መጀመሪያ የመጣ ቀን Who Moved My Cheese? the other one, the one about passion and discipline ምናምን ነገር be so good that they can't ignore you ምናምን Yeah. I'm almost done with that book. በሳምንት ሳነበው ነበር። እና ጸዴ ነው። Oh በጣም Okay. it's really So if you enjoy that book, Deep Workም የዛው የካርል ኒውፖርት መጽሐፍ ነው። You will love it. አንቺ በደንብ ነው Deep የምትወጂው Work? ያስባል። የአንድ ጸሐፊ ነው። Right. That's great. አነበዋለሁ እስቲ አየዋለሁ። ግን it was a really good book. እዛ ላይ ስለ እንትና የሚያወራበት ፓርት ላይ በጣም
ቻሌንጅ መጀመሪያ ከማስብበት ፐርስፔክቲቭ ቻሌንጅ ያደረገኝ ስለ ማነው ዳት ጋይ ስቲቭ ጆብስ እህ ደበላልቅ የሆነው እንዴ ከዲፖርክና ኦልሞስት ዘ ሴም ቡክ ናቸው። ስለ ስቲቭ ጆብስ ምናምን የሚያወራው እሱናል ፓሽንን መከተል ኢዝ ኖት ዘ ራይት ቲንግ ምናምን ብሎ አጌንስት የሚያወራው ያ ያ ያ ስቲቭ ጆብስ ሜንሽን ያደርጋል። ያ ሜንሽን ያደርጋል ያ አባውት ሂዝ ጆርኒ ምናምን እንዴት መጨረሻ ላይ ሺፍት እንዳረገ ግን ፓሽኑን እሱ እንዳልነበረ ምናምን እህ እሱን ሳወራ ነበር የመጀመሪያ ቀን ባይዘው እሱን ነበር እያወራሁ ነበር about the passion thing ማለት ያ ፓሽኑን ቢከተል ኖሮ something teacher ይሆን ነበር ቲቸር የሆነ ነበር ያ I need something the passion concept ስቲቭ ያመጣው ጆብስ ሰው እኔ ነው ይመቸኛል። ግን like he scam the world ነው ኮንሰፕት ስካም ነው ያደረገን ነው like the passion concept ያመጣው already achieve ካረገ በኋላ ነው እህ and it's also kind of societally acceptable የሆነ ነገር ነው people ሰው መስማት የሚፈልገው ነገር ስለሆነ that's why follow your Steve Jobs passion. is successful by the way Why? Because he scammed us? not necessarily iPhone by you like Mac anything that he builds is something አንቺ ከዛ ነገር አገኘዋለሁ ብለሽ የምታስቢ value or societal acceptance ላይ ነው ቤዝ የሚያደርገው iPhone is somehow shit ግን የሶሳይቲ value ነው የሚሸጠው it's not something the quality የሚሸጠው whether iPhone or something anything እነሱ እንትን የሚሉት ነገር they will wear በጣም እንዴት ነው ኤምፋሳይዝ አድርገው የሚሰሩበት ኤሪያ ቢኖር like the social aspect ነው ይሄ አይፎን በመያዝ ያለውን ክላስ ማክ በመያዝ ያለውን ክላስ ምናምን ነው የሚሸጡልሽ not necessarily the quality that you get from that Yeah, definitely. yeah I agree ናታን ከታች በሰጠው እንትን I agree yeah he successful እና ከአፕሪሺዬሽን ከመቃወም አይደለም አወራው Yeah. That's interesting. I think marketing strategy-ዎችን ምናምን የሆነ ጊዜ ነበር አሁን እንኳን መሀል ላይ አቋርጫለሁ እና even Coca-Cola is interesting ማርኬት ያደረጉበት መንገድ because their product is sugar water አይደለም የሚሸጡት ግን yeah still they managed to be big በጣም ትልቅ ናቸው አሁን ያ ዛሬ እንደውም ለማን ለሆነ ሰው እያወራሁ ነበረ I was talking to my friends ስለ ኮካኮላ ምናምን ኮካኮላ is full of shit ግን በደንብ ፓኬጅ የተደረገው with a good marketing definitely እነሱም I think they sell the vibes አይደለ for some reason yeah vibe ነው የሚሸጠው yeah ብዙ like ብዙ ማርኬተሮች ደግሞ የኔትፍሊክስ ሰውዬ like the father of propaganda የሚባለው እንዳለ they are somehow related ዘመዳማቾች ምናምን ናቸው by the way እንዳለ እነሱ ሰዎች እና they are really great at propaganda the father of propaganda የሚባለው ሰውዬ በጣም ኢንቮልቭድ ናቸው በእነዚህ ማርኬቲንግ ስትራቴጂ ውስጥና ኮካኮላ if not በማርኬቲንጋቸው እንትን ባይሉ I don't think they will survive ግን እንደዛም ሆኖ ወርልድ ዋይድ ደግሞ ያደጉት እነሱ ናቸው አብዛኞቹ እዚህ ያሉት የምግብ ላይክ አሁን ቺክፊል ማክዶናልድስ ምናምን አፍሪካ ላይ ያለው አይመስለኝም ሰምቼ አላውቅም ስለ እነሱ ግን ኮካኮላ is all over አፍሪካ ራሱ ለምን አፍሪካ ውስጥ የሰራ ይመስላል ኮካኮላ ለምንድን ነው just guess ለምን እንዴት ፔኔትሬት አደረጉት አፍሪካ ውስጥ የአፍሪካ ማርኬት I'm not sure word of mouth maybe propagandistoች ነን maybe yeah so if you see any marketing strategy you see የኤኒ የፔፕሲ በዩ የምናምን የነጮች ነው ነጮች ናቸው እየጠጡ ምናምን በጣም ቫይብ ሲያደርጉ የምታዩ ማስታወቂያ ላይ የኮካኮላ ማስታወቂያ is very high ነው ኖ አይ የኮካኮላ ማስታወቂያ ከሽ የሆነ ጥቁር ሰውዬ ምናምን
ሰፈሩ ምናምን ሰፈር ውስጥ ሲገባና አፍተር ዳት ፋንታ እንደዛ ጀመረ። ግን ኮካኮላ ወዝ the one who started እና እነዛ እነ ፔፕሲ ምናምን ሲመጡ እነ ስፕራይት ሲመጡ የሞከሩት ነጭ ፒፕል ላይክ የሆነ ነጭ ጸደይ ሰውዬ መጥቶ ሲጠጣ ምናምን የሚሄድበት አስፋልት ጽዱ ነው ምናምን ወይ መኪና እየረዳ ነው ምናምን which is so unrelatable ነው ከኛ ጋር። ኮካኮላ ሲመጣ ግን የመጣው አመድ ውስጥ ሆኖ ምናምን ጀለስ እየተሯሯጠ ምናምን በጭቃ ቤቶች ውስጥ ምናምን እያለፈ ኮካ ይጠጣል ነገር። so ይሄ this is something we can relate ነገር የሚለውን ነው መጀመሪያ ሲሰሩ ረጅም ጊዜ ሲሰሩ እና በጣም ኮሚኒቲ ላይ የአለንላቸው አይነት ቫይብ በጣም እንትን ብሏል። ኮካኮላ አክቹዋል ፕሮዳክቱን ከማስተዋወቁ በፊት አፍሪካ ውስጥ በጣም የሰራው የኮሚኒቲውን እንትን ኢንጌጅ በማድረግ ነው። That's interesting. What was the agenda እያለ ነው? ኦኬ እንመለስ ወደ አጀንዳችን ያ እሺ ስለ ሰልፍ ለርኒንግ የቱ ጋር ነበር ያቆምነው? እንደባለፈው እንትን ማድረግ ትችያለሽ። እዚህ ጋር ምን ሰቀል ማድረግ ትችያለሽ ቶፒኮን። ሰቀል እሺ let me do that. Let me try to remember የት ገብቼ እንዳመጣሁት። ኦኬ አጀንዳችን ባይ ዘ ዌይ ሰልፍ ለርኒንግ ነው። በራሳችን ተምረን ስለምንማራቸው ነገሮች ስኪልም ሊሆን ይችላል ምንም እና የሆነ ልጅ በዝ ጆ ምናምን በጣም በተደጋጋሚ he was asking ስለ ይሄ ኮዲንግ ምናምን ይመስለኛል እሱን ሰልፍ ለርን አድርጎ እንትን ማለት ጥሩ ይመስላችኋል ምናምን እያለ ያደርግ ነበር ቴክስት ምናምን ነገር ብቻ ስለ the topic is አሁን እኔ የማወራው ስለ ሰልፍ ለርኒንግ ይታያል በራሳችን አሁን ነው not really ነው ይታያችኋል እናንተ? ይታየኛል አይታየኝም። በፒንኪ ምናምን ሰልፍ ለርኒንግ ፕሌን ምናምን አለ። እኔ ጋርም አይታየኝም። ግለጡ፣ አይናችሁን ግለጡ። በቃ የታየው ሰው እሺ አለ። በቃ ጥሩ ነው ይታያቸው እነሱ። ብቻ ስለ ሰልፍ ለርኒንግ ነው። ባለፈው ሳምንት የተጀመረ ቶፒክ ነው። በዚህ ሳምንትም የቀጠለ ነው። መጣ አሁን ያ ኦኬ ከለር ይቀይርልን። እሺ ቀጥልኝ። ጠፍቻለሁ ይሳለሁኝ። አለሽ ኦኬ ሶ ያ ስለ ሰልፍ ለርኒንግ ምን ላይ ነበር ያቋረጥነው? ማኪ is that what you were talking about? መሀል ላይ ያንን ስጽፍ ስለነበረ I missed it ያልሽው። I was explaining ቶፒካችንን ሰልፍ ለርኒንግ ባለፈው ሳምንት ተጀምሮ የቀጠለ ነው አልኩኝ ማለት ነው። ያ ካችሁ ምን አድርገን ነበር ያቆምነው? ተናዘን እኔ ንስሐ ገብቼ ከዛ ሌሎቹ ደግሞ ጥሩ ነገር አውርተው የኔን ተቃራኒ ነገር ማለት ነው። ሰርተፍኬት አለኝ እኔ ሰብሚት አድርጌ እንደዚህ አድርጌ እንዲያላረኩም ብዬ አልኩኝ። እኔ ንስሐ ገባሁ። ተመሳሳይ ጥያቄ ጠይቀን ደግሞ ሌሎቹ ደግሞ ያሉት የተረጋገጠ ሰርተፍኬት አለኝ ምናምን ብቻ ከዛ ለቀጣይ ሳምንት የቤት ስራ ተሰጠን ምናምን ነገር ከዛ ስንመለስ ደግሞ በደንብ የሚያብራራልን ነገር እንዳለ ዛሬ ማሂና ወንድም ማለት የሚያስረዳን ይሄው ናኒም ያለች ነው ሪፔንት እያደረግን ነበር ፍሊክስን ከዛ መሄድ ነበረብሽና እንደን ቻው ምናምን ተባብለን ዘጋን። ሶ ቱዴይ ሞር ዲስከስ እናደርግበታለን ስለተናዘዝነው ነገር ምናምን ነው ተባለው። አይ ቲንክ ማሂ እሱ ነው በደንብ መናገር ያለበት። ይኸው ንስሐ ገባ ነው ያ እዛ ላይ ነው የቆምነው። አይ ቲንክ እኔም ራሴ I was thinking እና ስለ ጊታር ምናምን ሳወራ ነበር እና ሁላችንም አይ ቲንክ ሁላችንም those guys እንትን ያሉ አሉ እኛ እንትን ብለናል ምናምን ያሉ እኔ I was one of the repented guys
Yeah, ሁላችንም ነበረን almost at this point. Yeah, so I think the issue was ከዛ በኋላ ምንድን ነው የምናደርገው ምናምን I think we have seen Wageshit was doing something good at least we see something እና I really appreciate it ኢንስፖ ይሆነናል ቴንክ ዩ በጣም የእውነት so like ዝም ብለን randomly ከመሄዳችን በፊት ከዛ በኋላ how do you feel ምናምን ከዛ ምን አሰባችሁ ምናምን የሚለውን እናወራና ከዛ we can talk the next part ያላወራችሁ አውሩ እነ ምኞት ናኒ መጨረሻ አካባቢ የባለፈው ላይ አልነበርኩኝም እና ለዛ ነው alright and እሺ እኔ ልጀምር እኔ እኔ the way I was going about self learning ስትራቴጂ እንትን መደረግ ነበረበት አሜንድመንት ያስፈልገው ነበር so እነሱም ክፍተቶቹን ነበር ያየሁት I've worked on them የተወሰነ throughout the week ግን still process ነው so hopefully over time አስተካክለዋለሁ and my problem was ናኒ ባለፈው ማሂ ምንድነው ችግሩ ብላችሁ የምታስቡ ሲባል ኮሚቴድ አንሆንም በቃ በራሳችን ነው ምናምን ብለን ስለምናስብ ብለን ችግሮቹን እየጠቀስን ነበር አይደል ሌላ ደግሞ the problem ብዬ እኔ የኔ ችግር personally በጣም ብዙ ነገር ጀምርና and I don't continue የሆነ ስፔሲፊክ የሆነ ነገር ላይ ነው ብዬ የምቀጥለው ነገር የለኝም በቃ እዛም መነኛ ያለውት ነገርና አሁን መርጅ አድርጌ ምናምን የሆነ ነገር ላይ ፎከስ ማድረግ እንዳለብኝ አንደርስታንድ አድርጌ ለመንቀሳቀስ እየሞከርኩበት ያለው ታይም ነው አሁን ማለት ነው ማለት አሁን ባለፈው ቀድም ሲፌኒ 10 ነገር ምናምን ስትል I can understand የምትለው እኔ በአንድ ቀን 10 ነገር ላላረግ እችላለሁ ግን የሆነ 10 አይነት ሆቢ ከሆነ 10 አይነት ነው ያለኝ ማድረገውም ከሆነ የምሄድበትን ቦታ ከሆነ ምናምንና እሷ እስክትመለስ እኔ ያስተዋልኩት ይሄ 10 ነገር ያለችው ላይ ድሮ I used to በተለይ ትምህርት ቤት እያለሁ ለምሳሌ አሁን 5 የተለያዩ ሳብጀክቶችን ማጠና ከሆነ I used to focus ለምሳሌ በአንድ ቀን አንድ ሳብጀክት ላይ ብቻ ፎከስ አድርጌ ዲግ አደርጋለሁ ምናምን እና አቴንሽን አይከፋፈልም ነበር so እንደዛ ነበር ማድረገው ግን አሁን ላይ I caught myself doing like a bazillion things በአንድ ቀን ውስጥ አንድ 5 ነገር ምናምን ሁሉንም ታይም ከፋፍዬ ምናምን እና I was like ከየት እንዳመጣሁት አላውቅም ግን በጣም ኤፊሺየንሲን ቀንሶት ነበር so አሁን like one after another priority አስተካክዬ ለመሄድ ነው ፕላን ያደረኩት so that's been helpful እውነት ለመናገር ልቀጥል እኔ ያ ቀጥይ ይሰማል እኔም ተመሳሳይ ችግር ነው ያለብኝ እሺ እና ይሄ ዲሲፕሊን መሆኑ ትንሽ ከባድ ነው የሆነ ሰዓት ጀምርና የሆነ ነገር ከዛ በኋላ የሆነ ሰዓት ራሴን ሳይው ትቼዋለሁ ነገሩን አሁን በደንብ ኮንሲስታንት ለመሆን እየሞከርኩ ነው ግን ብዙ ጊዜ በደንብ በቃ እንግሊዘኛዬን ማሻሻል አለብኝ በጣም ጎበዝ ፍሉንት መሆን መቻል አለብኝ ምናምን ብዬ ጀምራለሁ የሆነ ሰዓት ተዋርሎ አሁን ግን በደንብ ዲሲፕሊንድ ለመሆን እየሞከርኩ ነውና I think የዲሲፕሊን ችግር ይመስለኛል የኔ ደግሞ የባሰ አዛም የሆነው እንትን ነው false illusion of productivity ይሰጥሻል like ሁሌ ሙሉ ቀን ቢዚ ነሽ you're doing በጣም ብዙ ነገሮች ምናምን እና so you feel like you're being productive
ግን ከፋፍለሽ ስለሆነ እየሰራሽ ያለሽው at the end of the day ምንድነው የሰራሁት ብለሽ ስታይ significant የሆነ progress አታይም ህይወትሽ ላይ so it's like you feel busy ግን ምን ፕሮዲውስ አደረኩኝ መጨረሻ ላይ ስትይ ደግሞ አታዩም እና ይሄ አቴንሽን በጣም ብዙ ቦታ ላይ መከፋፈል ኮስት ይላል I think it's better አንድ ነገርን በደንብ ጨርሰሽ ሪዛልቱን ካየሽ በኋላ ወደ ቀጣይ ማለት ቢዚ በእናት ቢዚ ያ you're right እኔ ራሱ ምን መሰለሽ ችግር ይሲፍ የሆነ ብዙ ነገር ጀምርና I don't want to live it መስራት ፈልጋለሁ ሁሉንም ነገር at the same time ደግሞ የሆነ ይሳለች መሰልችት ሳይሆን እንዴት ነው ይደክማል ብዙ ነገሮችን ዴይሊ ያደረጉ መዋል ምናምን የሆነ ብዙ ስራ በአንድ ቀን ውስጥ መስራት እንደማለት ማይንዴ ብዙ ስራ ይሰራል ምናምንና በገዛ ራሴ ላይ ነው መነጫነጭ ማመጣው መተው አልፈልግም እንደና at the same time ይደክማል ምናምን so you're right የሆነ አንድ ነገርን ጀምሮ እዛ ላይ በደንብ ፕሮዳክቲቭ ሆኖ ከዛ ወደ ሌላ ሙቭ ማድረግ ይሻላል ግን ደግሞ የሆነ ሁለት ሀሳብ ሆናለኝ አንዳንድ ጊዜ አንድ ነገር ላይ ፎከስ ማድረግ ፈልጋለሁ አንዳንዴ ደግሞ ብዙ ነገሮችን እየሰሩ አትሊስት የሆነ አንዱ ላይ ብቻ ፕሮዳክቲቭ ከመሆን ሁሉም ላይ የሆነ የተወሰነ ለውጥ እያሳዩ መሄድ ሁሉም ላይ ሆነ ሁሉንም ስራ ስንሰራ የተለያየ እውቀት ነው የምናገኘው የተለያየ ፕሮግረስ ነው ያለን እያንዳንዱ ላይ የተለያየ አንደርስታንድ ብናረጋቸው ነገሮች አሉ ምናምን ሶ እንደዛ የሆነ ሁሉንም የተረዳው ምናምን ማለፍ ፈልጋለሁ ግን ደግሞ ፕሮዳክት የሆነ በደንብ አውትካሙን ለማየት እና ምን አድርጌያለሁ ምን እንትን አላልኩም የሚለውን ቶሎ ለማየት የሚሻለው አንዱን ጨርሶ ወደ አንዱ መሄድ ነው እኔ ራሱ ባለፉት ቀናት ማለት ነው በጣም ስትሬስድ ሆኜ ነበረ ላይክ ሁሉንም የጀመርኳቸው ነገሮች አየዋቸውና ቆይ ከየት አደረስኩት ብዬ ማሰብ ጀመርኩኝና ላይክ ሁሉንም ነካ ነው ያረኳቸው አንዱ ላይ በደንብ እንትን አላልኩኝም በደንብ አንዱ ነገር ላይ አረኩኝምና ብቻ በጣም ከባድ ነው በዚህ አጋጣሚ ነካ አድርጉልን እስኪ ሲፍም እንግሊዘኛ አስተማሪ የነበረ ስቶሪ እንዴት እንደነበረ ነካ አርገሽልን እለፊልን the reality is ማለት ነው ከእንግሊዘኛ ጋር በተያያዘ አንድን ቋንቋ መማር ከፈለግሽ በቃ ተጠቀሚው ቋንቋው ላይ ለምሳሌ የሆነ ነገር ታስቢያለሽ አይደለ you're a human being so የሆኑ ሐሳቦች ይኖርሻል ምናምን ነገር so try to think about them in English so አሁን እያሰብሽ ያለሽው ለምሳሌ ፕሮዳክቲቭ ስለመሆን ከሆነ try to think about it in English ከዛ በኋላ out loud ማሰብ የምትወጂ አይነት ሰው ከሆንሽ በእንግሊዘኛ አውሪው ለራስሽ ማለት ነው በጣም ነው ማወራው like I like thinking out loud እና ሳደርገው ደግሞ በእንግሊዘኛ ብዙ ጊዜ ማደርገው that's why አሁን እንደዚህ ቶፒኮች ላይ ስናወራ አእምሮዬ ቶሎ በእንግሊዘኛ ማሰብ ስለሚጀምር መሀል ላይ የሚቀላቅልበት ምክንያት ያ ነውና ራሴን ትሬን አደረኩት ኦቨር ታይም ማሰብ የምፈልገውን ሁሉ በእንግሊዘኛ ማሰብ then out loud ማሰብ ስለምወድ ደግሞ አወራዋለሁ I look like a maniac probably ለሰዎች ግን especially ብቻዬን ስሆን that's what I do so ቋንቋ መማር ለሚፈልግ so I think that's it thank you okay thank you ግን ናኒ ቅድም ያልሽው ላይ ማለት ነው አንድ ላይ ማስኬድ ያልሻቸው I think አንድ ላይ የምታስኬጃቸው ነገሮች አሉ obviously ግን የኔ እንዴት አይነት መሰለሽ ለምሳሌ አሁን መጽሐፉን እያነበብኩት ነው ብዬው ነበር አይደለ በዚህ ሳምንት መጽሐፍ ሲጀምር like በአንዴ 3 መጽሐፍ ጀምራለሁና ቶፒኮቹ ደግሞ ቶታሊ የተለያዩ ናቸው ከዛ like የተወሰነ ፔጅ ሄድና and then ከሆነ ሰው ጋር ማውራት ጀምር ከዚህ መጽሐፍ ምን ተረዳሽ ሲለኝ ሐሳቤን ሰብስቤ ማውራት አልችልም መጽሐፉን ሳነበው ነበር ግን I was reading 3 books at the same time so I'm like okay አሁን ኢንፎርሜሽኖቹን ኮምፓርትመንታላይዝ ላድርግና ከዚህ ሰው ጋር ማውራት ስለዚህኛው መጽሐፍ ነው ብዬ የተማርኩትን ነገር ምናምን ለማውራት አልችልም እና that's why ከዛ መጽሐፍቶቹን እንኳን አንብቤያለሁ I'm like okay ምንድነው my takeaway ምንድነው ከዚህ ስል I don't have anything because attention was way too diverted now that's the type of stuff I'm talking about የሆነ ሚክስ አፕ ይሆናል አንዱ ካንዱ ምናምን ያ እና ፎልስሊ ደግሞ አንብቤያለሁ መጽሐፍ ብለሽ ነው የምታስቢው so like productive ነኝ ምናምን ትያለሽ ግን ከዚህ መጽሐፍ ምን ተማርሽ ሲባል you can't name anything because you weren't paying attention በጣም በቃ ጊዜ ወስደሽ አላሰብሽም regurgitate አላደረግሽም ያነበብሽው ነገር ላይ so
Yes, I'm reading that book. Yeah. ሃው እንዴት ላይክ እንዴት እንደዛ ልጀምር ይቻል? ያውም እሱ ደግሞ እኮ እንትኖችን ታያቸው ላይክ ፖድካስቶቹን ምናምን በቀን የማዳምጣቸውን ፖድካስቶች ታያቸው። በቀን 3-4 የተለያዩ ፖድካስቶች አዳምጣለሁ። ቶታል የተለያዩ ቶፒክ ላይ የሆኑ ላይክ መሪ ለምሳሌ መሪ አንድ ፖድካስት አዳምጥና እንደን ከትንሽ ጊዜ በኋላ ሆርሞዚን እየሰማው ሊሆን ይችላል። ከዛ ሌላ ቴዎሎጂ ፖድካስት ላይ ነኝ and then በዛ መሃል ደግሞ I find a way to read a book and the book is ሌላ ቶፒክ ላይ እና it's like አይምሮሽ overwhelmed ይሆናል with information ግን ምንም ነገር ሪቴን አታደርጊ or at least የተወሰኑ ነገሮች ሪቴን ታደርጊያለሽ ግን ኖት መውሰድ በምትችይ ያክል ደፍት ግን አይሆንም and that's bad. All right. Let's go back to the self-learning topic. I don't know እንዴት እዚህ ውስጥ እንደገባ I think it is related ነገር አይደል? One of the challenges ይሄ ይመስለኛል። እሺ የኔም ኬዝ እንደዛ ስለሆነ እኔ ሞስትሊ ቀኔን የምጀምርበትና መጨረስበት የሆኑ ማሰባቸው ነገሮች is totally different because ለምሳሌ ብዙ ጊዜ ጠዋት ምናምን it's the same pattern ወይ like randomly ተነስቼ መሪ ፖድካስት ላይ የሆነ ልጀምር እችላለሁ። ከዛ I might go into different topics ምናምን ሶ እኔ ኮዲንግ ሪሌትድ የሆኑ ነገሮች ነው የሆነ መሀል ላይ ቀላቅላለሁ። like sometimes mostly on weekends ምናምን ከሆነ ደግሞ I love theology ግን የሚጋጩ 4 ኮንሰፕቶችን ጀምራል like የሆነ that's how cool I know the pattern how the algorithm works እንዴት እንደተሰራ everything try እንድታረጉ ምናምን እንደተሰራ አውቃለሁ ግን ያው ማወቅ በራሱ እንትን አያረግም ምናምና ሊብሬት አያረግም ሶ የሆነ ኮንሰፕት ላይ ምናምን ጀምርና there is this thing I don't know if you know there is ask Dr. John ምናምን የሚል እንትን አለ ጆን ፓይፐር የሚባል ቴዎሎጂያን አለና እሱን እንትን I never finish አንድ ቪዲዮ የሱን every topic is interesting እና ጨርሼ አላቅም ራሴን በጣም ከብዙ ቆይታ በኋላ ያየሁት ነገር አልጨርሼው አላቅም ጀምራለሁ የሆነች ነገር ላይ ደርሳለሁ ምናምናና that's like purposely I think somehow purposely attention deficiency እንዲኖረን ከተደረግንበት ነገር አንዱ ጀምሮ አለመጨረስ become a pattern ለሁላችንም ማለት ነው so now every time መጀመር rewards የኛን ጭንቅላት መጨረስ is something that we don't care ነገር ማለት ነው so I think that's the challenge self learning ላይ ራሱ አይ ቲንክ የሆነ ነገር ያመልጠናል ብለን ስለምናስብ የማይመስላችሁ ብዙ ነገር የምንጀምረው ይሄኛው ላይ ፎከስ ስናደርግ ያኛው ነገር እያመለጠን ይመስለናል ሰው ሁሉንም አንድ ላይ ለማስኬድ ምናምን ይመስለኛል በእኔ በኩል ያ and then ባለፈው ማሂ ያነሳው ቱቶሪያል ሄል ያለው ነገር ነበርና ብዙ ኢንፎርሜሽን ኮንሱም እናደርግና ከዛ አብዛኞቹን ነገሮች ግን you learn them by doing them አለ አይደለ እና ኢንፎርሜሽን መውሰድ ላይ ፎከስ ስናደርግ ወይ ሜንታሊ እንደክማለን ምናምን ነገር we can't do the things that we have to do to learn so yeah ከባድ ነው I think በጣም ቻሌንጂንግ ነው እኔ አሁን ከረንትሊ 5 የጀመርኳቸው መጽሐፎች አሉ እና የተለያየ ፔጅ ላይ ነኝ ሁሉም ላይ እና ጭንቅላቴዝ መወዛገቢንግ የትኛውን መጨረስ እንዳለብኝ ምናምን ኤቭሪቲንግ ሲምስ ኢንተረስቲንግ ምናምን አሁን ኢንስቴድ ምን እያረኩ ነው የሰዎቹን እንትን ዝም ብዬ ዩቲዩብ ላይ ምናምን እየፈለግኩ እያየው ነው የሆነ ሰማው መጨረስ ራሱ እንትን ይመስለኛል የሆነ አይ ዶንት ኖ የሆነ ጀምር ያለው መሀል ላይ ምናምን
አይ ዶንት ሃቭ ቱ መጨረስም ይሰማኛል። ከዛ ደግሞ አለመጨረስም ሪግሬት አለው ምናምን። ስፔሻሊ ዊዝ ቡክስ አሁን ላይ ያለብኝ ችግር እኔ እጀምራለሁ፣ ከዛ ግን ሌላ ጸደ ኢንተረስቲንግ የሆነ ቡክ አገኛለሁ። ይሄ ሶ ሊሚቴሉን በቀላል መንገድ ኤቭሪቲንግ የምትማሩትም የምትሞክሩትም የምታዩትም ነገር ሃዝ ዳት ቦሪንግ ፓርት ገብቷችኋል። ኢቭን ፊልም ራሱ ብታዩ ሲጀመር እስኪጨርስ በጣም ኢንተረስቲንግ አይደለም። ይሄ ቢልድ አፕ የሚመጣው ቦሪንግን ፓርቱ ላይ ነው እና ሰምሃው ዳት ቦሪንግ ፓርት አሁን ላይ ጭንቅላታችን እንዳያስተናግድ ማለት ነው። እቺ ስፓይሲ ፓርቷ ብቻ ላይ ካሁኑ ቲክቶክን በሉት ዋቴቨር ሾርትስ ምናምን ጸዴ ፓርቷ ብቻ ነው ተቆርጣ ነው ሰጡት። አሁን ለምሳሌ ኤፍሲ መዝሙር፣ ፊልም፣ ትሬለርስ ምናምን አሪፍ ቢሏትን ፓርት ብቻ ቆርጠው ነው የሚያመጡት እና ዳት ቢካም ደ ፓተርን ጭንቅላታችን ውስጥ ጸዴ ፓርቷን ጨርሰን ኦር ዳት ዊ ቲንክ ጸዴ ነው ብለን የምናስበውን ፓርት ጨርሰን ላይክ ኖት አክቹዋሊ ቦሪንግ ግን እንደዛ ሊሆን የሚችለው ፓርት ላይ ዊ ዶንት ሃቭ ዘ ፔሽንስ ቱ ዱ ዳት ዛትስ ዘ ፓተርን አሁን ቢልድ እያደረግን ያለ ነው። ኩዌሽን ግን ማለት ነው እንትን አይጋጭብም? አሁን የሆነ 5 መጽሐፍ በአንድ የጀመረህ የሆነ ታሪኩን ምናምን ነገር ስትጠይቅ የአንዱ መጽሐፍ ከአንዱ ጋር አይጋጭብህም ስታወራ? እኔ ድሮ ሃይ ስኩል እያለሁ ምን ተሸውጄ ስለነበረ ቡክ ማነበው እንትን ለማድረግ ነበር፣ ለማውራት ነበር ድሮ ማለት ነው። ሶ አሁን አይ ፐርፐዝሊ ስቶፕ ቡክስ ማውራት። ሜቢ አውርቼ ከሆነ አይ ዶንት ኖ አውርቼ ሊሆን ይችላል ሳላውቀው ነው፣ ግን ፐርፐዝሊ አቆሚያለሁ። ቢኮዝ ድሮ እንደዚህ አይነት ፓተርኑ ስለገባ የሆነ ለማውራት ብዬ እንትኖች ኖት ለመማር ምናምን አላ ይሄ ለማውራት ከሰዎች ጋር ምናምን ነበር እንትን ምለው። ግን አክቹዋሊ ቱ አንሰር ዩር ኩዌስችን ይጋጭብሃል አይጋጭብህም ወይ? አሁን ቡክስ ማነብበት እንትን ኢዝ ዲፍረንት ከድሮ። ድሮ አይ ዩዝድ ቱ ሪድ ኖቨልስ ምናምን፣ አሁን አላነብም። እንደዚህ ይሄ ልቦለድ ምናምን አላነብም። አይ ዶንት ኖ አም ናት ጀጂንግ ምናምን፣ ግን እኔ አሁን ከረንትሊ አላነብም ልቦለድ ምናምን። እኔ ሶ እንደዚህ በጣም ትልቅ ዴት ፕሎት ያለው መጽሐፍ ምናምን ካነበብኩ ቆየሁ። እኔም ልቦለድ ስትራግል መጽሐፍ ቀጥ ምኞት እኔ መጽሐፍ ላይ ሲሆን ማለት ነው ካልጨረስኩኝ ያመኛል በእውነት። ሰሞኑን አሁን ላይክ 5 መጽሐፍ ምናምን ተውሻለሁኝ እና ላይክ አሁን አንዱ ልጨርሰው ነው፣ ሳምንት ሊሆነኝ ነው። ግን መጽሐፍ ካልጨረስኩኝ ወደ ሌላው መሄድ በተአምር የማልችለው ነገር። ፖድካስት ምናምን ሊሆን ይችላል፣ የሆነ ሙቪ ከደበረኝ ምናምን ሊሆን ይችላል። ግን መጽሐፍ ካልጨረስኩኝ እኔ አልችልም፣ የግድ መጨረስ አለብኝ። ወይ ካልሆነ ደግሞ ላይ ካላነበው ምናምን ብዬ ሙሉ በሙሉ መተው አለብኝ እንጂ የግድ ነው፣ ካልጨረስኩ አይሆንም ለኔ። እኔ ለሚያስኪው ኩዌስችን ምኞት ምን አይነት መጽሐፎች ለማንበብ እየሞከርሻለሽ? ኢዝ ኢት ኖቨል ኦር ፊክሽን? ምን አይነት ቡክስ ናቸው? ኦኬ ከዚህ በፊት በደንብ አነብ የነበረው ሰልፍ ሄልፕ የሆኑ መጽሐፍትን ነበሩ። በቃ እንደዛ ነው ማነብ የነበረው። ከዛ ግን አሁን ላይ ደግሞ ኮምፒቲሽንም ምናምን ስላለብኝ ነገሮችን ከዲፈረንት አንግልም ማየት ስላለብኝ ሰው ምን ሪኮመንድ አደረገኝ፣ ሰው እንደነዚህ አይነት መጽሐፍቶችን ብታነቢ አሉ አይደለ፣ ኖቨልስ ምናምን ይሆኑ ልቦለድም ምናምን ግን ደግሞ ጥሩ ይዘት ያላቸው። አሁን የጀመርኩት መጽሐፍ ዮቶር ነው ምናምን ይባላልና ላይክ አሪፍ መጽሐፍ ነው እና ያው እንደዛ አይነት መጽሐፍ ግን ብዙ ጊዜ ያነብ የነበረው ሰልፍ ሄልፕ የሆኑ መጽሐፍት። እሺ ሶ አይ ማይ ኩዌስችን ዋዝ እማትወጂውን መጽሐፍ ምናምን ለማንበብ ሞክረሽ ታውቂያለሽ? በቃ ኢንተረስቲንግ ያልሆኑ መጽሐፎች፣ ቦሪንግ የሆኑ ቡክስ፣ ለምሳሌ ፋይናንስ ኤቭሪዋን ሹድ ኖ ኤ ሊትል ቢት ኦፍ እንትን ፋይናንስ። ሶ ቦሪንግ ነው ፋይናንስ ኢዝ ሰምቲንግ ኢንተረስቲንግ ያልሆነ ነገር። ሶ ስለ ፋይናንስ ማወቅ አለብኝ ብለሽ ፋይናንስ ማንበብ በጣም ትልቅ ቡክ ኦር ሰምቲንግ አይ ዶንት ኖ ላይክ ይሄ ኢንተረስቲንግ ያልሆኑ ቡክስ፣ በጣም ቦሪንግ የሆኑ ቡክስ ምናምን። ይሄ ግን ላይፍ ላይ የሚጠቅሙ ልክ እንደ ጀስት ኮንሲደር ኢት እንደ አካዳሚክስ ቡክስ ምናምን
just for the sake of እነዚህን ነገሮች ማወቅ ይጠቅማል ምናምን በሚለው not like enjoy ለማድረግ ምናምን ሳይሆን ቦሪንግ የሆኑ በጣም ያቅለሸልሹ ቡክስ ግን just you should know it ነገር ብለሽ የምታነቢ ለሁላችንም like ብዙ ጊዜ ማለት ነው እንትን ይለኛል ያጋጥመኛል መጽሐፍ like ሁሌ ኢንተረስትድ ሆኜ አይደለም ማለት በእውነት ለመናገር ይሰማል ሁሌ ኢንተረስትድ ሆኜ አይደለም ማለት ግን እንትን እላለሁ ራሴን አይ በቃ መጨረስ አለብኝ በቻልኩት መጠን መጨረስ አለብኝ አይነት ነገር ይሆናል ለዲሲፕሊኑ ነው አሁን እኔ ራሴን በደንብ ዲሲፕሊንድ ለማድረግ እየሞከርኩ ነው ያለሁት ይሄ ኢንተረስት ምናምን እያልኩኝ እንትን አይደለም አምጥተሽዋል ጨርሽው ላይ ጀምረሽዋል ጨርሽው አይነት ነገር ነው እና ብዙ ጊዜ ያጋጥመኛል ግን ለመጨረስ ነው ሞክረው ያ በጣም አሪፍ one thing እዚህ ላይ ሜንሽን ማድረግ ላይ ከሰልፍ ለርኒንግ ጋር በጣም የሚገናኘው ሜንሽን ማድረግ እንፈልገው ነገር እኔ ፐርፐዝሊ ራሴ ላይ ከሰራሁባቸው ነገሮች ውስጥ አንዱ በጣም ቦርደምን ለረጅም ጊዜ ማስተናገድ እችላለሁ በጣም ቦርደም የሆነ ስሜት ውስጥ ረጅም ሰዓት ነገሮችን ማድረግ እችላለሁ እና just በእንትን የመጣ ይመስለኛል በጣም በመሞከር ብዛትና በጣም ቦሪንግ የምትሉት ሲቹዌሽን ውስጥ ጓደኞቼ like for some of my friend ቦሪንግ የሆኑ ነገሮችን ረጅም ጊዜ ማድረግ እችላለሁ እና when I am doing something emotional stability ለመጠበቅ በጣም I mean እሞክራለሁ or I don't know achieve አይደረግም ግን በጣም እሞክራለሁ so despite any feelings እና emotion የሆነ ነገር ማድረግ እችላለሁ በጣም እየደበረኝ like በጣም በብዙ አይነት ሙድ ውስጥ ሆኜ የሆነ ነገር ማድረግ እችላለሁ I just keep going የሆኑ ነገሮች እና ቦርደም ስቴት ውስጥ በጣም ለረጅም ጊዜያት መቆየት እችላለሁ አሁን ላይ ከራሴ ላይ ከማየው ፓተርን ማለት ነው እና that's I think one of the difference ቻሌንጅ መጀመሪያ ላይ ሊያደርግ የሚችለው ነገር ቦርደም ስቴት ውስጥ ምን ያህል መቆየት ትችላላችሁ ምንም ሪዋርዲንግ ምናምን ደስ የሚል ምናምን ስሜት ሳይኖረው የሆነ በጣም ቦሪንግ የሆነ ነገር ውስጥ ምን ያህል መቆየት ትችላላችሁ something that you can build ጥያቄ ላንሳ ስለ መጽሐፍ እያወራ ስለሆነ sure እንዴት ነው ላይክ መጽሐፍ ስታነቡ እንዴት ነው የምታነቡት እኔ አሁን እያነበብኩኝ ሃይላይት አደርጋለሁ ከዛ ኖት ደፍተር አዘጋጅና የወደድኩትን ሐሳብ ምናምን እጽፈዋለሁ አንዳንዴ ደግሞ ከነካኝ ምናምን እንዴት እንዲሰማኝ እንዳረገ እጽፈዋለሁ ከዛ ደግሞ አሁን መጽሐፍ ከሚሰጠኝ ሰው ጋር ብዙ መጽሐፍ አለውና አንባቢ ስለሆነ ይጠይቀኛል ምን ተረዳሽ ምን ተማርሽ ነው ሲለኝ ከሱ ጋር ኮሙኒኬት አደርጋለሁና ሶ የናንተ ኤክስፒሪየንስ እንዴት ነው እስኪ አጋሩን እኔም እንዳልኩት ነው ማለት እኔ I love መጽሐፍ በጣም በቃ መጽሐፍ አቀላልሜ ስዬ ምናምን መጽሐፍ ሞድ ሰው ነኝ በመጽሐፍ በጣም ብዙ ነገሮችን ዲስከስ ማድረገው ሰው ምናምን የለም ግን ጽፈዋል ዝሮ ዊሚ ወይስ አይሰማም ይሰማል ማኪ እኔ እየተሰማኝ ነው እንደምኞት እየጻፍኩኝ እኔ ሳጠና ምጽፍ አይነት ሰው ነኝ ሌላም ነገርም ሲሆን ምጽፍ አይነት ሰው ነኝ እኔ እና ባይብል ስተዲ ሳደርግም በጣም እጽፋለሁኝ አይደል ልክ እንደዛው ማይ ፌቨራይት የሆነ ፓርት ካለ ሞስት ኦፍ ታይም እንትን ግን አልጽፍም ኖቨል ማነብ ከሆነ ይሄ ልቦለድና ማነብ ከሆነ እሱን በፍጹም እኔ አልጽፍም just ግን አልረሳውም የሆነ ጭንቅላቴ ውስጥ ይጻፋል ግን ይሄ ሳይኮሎጂካል የሆነ መጽሐፍ ከሆነ በቃ about life ከሆነ ወይም ደግሞ የሆነ ስፒሪቹዋል የሆነ መጽሐፍ ምናምን ከሆነ የሆነ መማርበት መቀስምበት የሆነ ደግሞ ከተነገረም ከተነበበም በላይ የተጻፈ ነገር ደግሞ ይታወሳል ነገር ብዬ ስለማስብ እጽፈዋለሁ I have a notebook እንደሷ እና ሃይላይትም አደርጋለሁኝ እና እኔ እንዳንቺ ነው ማነበው ሌሎቻችሁ I don't know ተናገሩ ማይ ኤክስፒሪየንስ ደግሞ እንዴት መሰለሽ እኔ ባይብል ላይ ብቻ ነው እንትን ብዬ የማውቀው ይሄ ሃይላይት ያደረኩኝ ምናምን እንጂ I don't know why መጽሐፍ ላይ ሲጻፍ አልወድም የሆነ ክሊን ሆኖ ምናምን ኢቨን የተገለጠበት ምናምን ሳነብ የገለጥኩበት ምናምን ራሱ መጽሐፍ ላይ ሲታጠፍ አልወድም እና የሆነ ክሊን ሆኖ ብችል ላይክ ኦልሞስት እኔ ጋር ያሉኝ በአብዛኞቹ ላይክ እኛ ቤት ያሉት መጽሐፎች
የታሸጉ ነው ይባለው ብቻ የሆነ ከቨር የተደረጉ ምናምን ናቸው ውጫቸው ፌድ እንዳያረግ እንዳይበላሽ ምናምን እና እንደዚህ ላዩ ላይ ላለመጻፍ ሞክራለሁ ግን I have actually አልጽፍም ላዩ ላይ ግን የእንትኔ ላይ ኖትቡክ አለኝ እዛ ላይ ኦልሞስት እየተናዘዝኩ በሉት what I feel እያንዳንዱን ምን ተረዳው ምናምን ከዛም አሁን የሆነ ኤክሳይትድ ያደረገኝ ፓርት ላይ ሆነ የተረዳሁት ነገር ምናምን ካለ ኢቭን ኔክስት ላይ ምንድን ነው አሁን ካቆምኩበት ኔክስት እኔ ገስም አድርገው ፓርት አለ አይደለ አሁን ለምሳሌ ልቦለድ ስታነቡ የሆነ ፓርት ላይ ታቆሙና ከዛ የሆነ ቀጣይ ምንድን ነው የሚሆነው አይነት እንትን ኤክስፔክቴሽን ልክ እንደዛ ያለኝን ጭምር ላይክ እየጻፍኩኝ ነው እንትን እምለው የኔ ቦክስ ማንበብ ኤክስፒሪየንስ እንደዛ ነው I'll go last. You can go first. Mahi. በጣም የሚያሳፍር ስለሚሆን Mine is probably worse. That's why. I mean, I don't know. እኔ እንጃ እኔ ማለት I don't know አብሮኝ ያደጉ ልጆች ምናምን ያውቃሉና ትምህርት ቤት እንኳን ደብተር የለኝ ሰው ነኝና እኔ ዩኒቨርሲቲ ስማር አንድ ደብተር ነበር የነበረኝ 5 ዓመት ስማር ኦልሞስት 2 ዲግሪ እና 1 ማስተርስ ምናልባት በአንድ ወር በሁለት ደብተር ነው የጨረስኩት እና እኔ መጽሐፍ ምናምን ብዙ I don't know ክላስ ውስጥም ምጽፍ አይነት ሰው አይደለሁም ጭራሽ መጽሐፍ እያነበብኩ አልጽፍም እኔ to be honest ያው ልሰክስ ካላልኩ እዚህ ጋር I don't know አልጽፍም በእውነት አልጽፍም እኔ ምድረው ግን ማረገው ለምሳሌ if something ከዛ ቡክ ውስጥ በጣም ኢንተረስቲንግ ከሆነ I will go deep ምንድነው ሪሰርች ምናምን እዛ ላይ ስፔሲፊክ ቲንግ ላይ ከዛ ውጪ I don't know እሺ ባይብል ምናምን ላይ አስራ ክፍል እያለሁ I have a plan ባይብልን ሙሉ ለሙሉ አንብቤ መጨረስና I think አስራ ክፍል 2 ወር 3 ወር ሲቀረው አካባቢ እየጻፍኩ ጥቅስ ምናምን ጨረስኩ ከዘፍጥረት እስከ ራዕይ ማለት ነው one thing I noticed ምንም አላስታውስም I don't know የሆነ just maybe like ለኔ ሊሆን ይችላል ችግሩ መጻፍ የሆነ ነገር ምናምን ብቻ አዋጭ ፓተርን አይደለም ለኔና አሁን ላይ ሳይሆን በጣም ለረጅም ጊዜ I just read የሆነ ነገር ከዛ በጣም ኢንተረስቲንግ የሆነ ነገር ካገኘው እዛች ስፔሲፊክ ነገር ላይ as much as I can I will try to dig እዛች ቦታ ላይ ብቻ ከዛ ውጪ ያለውን ማስታወሳለሁ እና I don't force myself to remember የሆነ ነገር ምናምን ሪኮል ለማድረግ I don't know it's weird ግን እንደዛ ነኝ እኔ የኔ ደግሞ the reason why mine is embarrassing is ብዙ ጊዜ ፊዚካል መጽሐፎችን አላነብም ፊዚካል ብቻ ሳይሆን I audio most of my books so አዳምጣቸዋለሁ for the በጣም ነው መልቲታስክ ማደርገው I'm so used to multitasking high school ላይ የነበረኝ experience super hectic ስለነበረ የዛኔ በጣም መልቲታስክ አደርግ ነበርና at this point ቁጭ ብዬ ዲሲፕሊን ዶኝ መጽሐፍ ማንበብ ራሱ it's super tough ለኔ እና usually በቃ መጽሐፍ እያዳመጥኩኝ ሌላ ነገር እየሰራው ነው passive የሆነ activity ማለት ነው chore ሊሆን ይችላል walk ወጥቼ ሊሆን ይችላል whatever now what I do is audio ማደርጋቸው መጽሐፎች either PDF ይኖረኛል or something እና if I find something interesting highlight አደርገዋለሁ and then usually screenshot አድርጌ ምልክላቸው ሰዎች አሉ like I don't know whatever topic I'm reading about usually interested የሆነ ሰው አለ in my circle ለዛ ለነሱ screenshot አድርጌ ልካለሁ spam አደርጋቸዋለሁ what do you think about this ምናምን and then more conversation በተፈጠረ ቁጥር I remember ያንን topic ከዛ ደግሞ ቅድም ያልኳችሁ ይሄ thinking out loud ያልኳችሁ ነገር walk ከወጣሁኝ or ከደበረኝ ምናምን I try to remember ያነበብኩትን መጽሐፍና I'm like okay so what did I learn from this and how does it apply to my life and ከሪል ላይፍ ኦብዘርቬሽኖች ጋር ይገናኛል ወይ ምናምን የሚለውን I try to think out loud እያወራሁኝ ማለት ነው if that makes sense እና that helps me retain the information እንጂ እኔ መጽሐፍ አንብቤ ኖት ይዤ አላውቅም
ፊዚካል መጽሐፍ ካነበብኩኝ ቆይቻለሁ፣ ግን የዛኔ አንዳንዴ ሃይላይት ላደርግ እችላለሁ። ግን ኢቨን ሃይላይት ያደረኩትን ወይ ፎቶ አንስቼ ለሆነ ሰው ልካለሁ። አይ ዶንት ኖ ያላወራሁበትን ነገር ለማስታወስ ትንሽ ይከብደኛል። ሶ ያ that's my experience. የምኞት ጥያቄ ነበር እና በደንብ ዲስከስ አድርገንበታል። እኔ ግን ያለኝ ጥያቄ እሺ እኔ ድሮ ስለነበርኩ ሊሆን ይችላል፣ ግን የምር የሆነ ቡክ ምናምን ስናነብ በጣም አንባቢ የሚያውቅ ሰው ምናምን ሆኖ ለመገኘት ነው ኢቨን ለራሳችን ወይ አክቹዋሊ ላይክ እኔ ሞስት ኦፍ ማይ ላይፍ እና አብዛኛው ያነበብኳቸውን ቡክስ እንደዛ ነው ያነበብኩት ይመስለኛል። እና አይ ዩዝድ ቱ ቲንክ አንባቢ መሆን ይጸደይ ነገር ሶ ለዛ ነበር ማነበው ኦር ሰምቲንግ አይ ፊል ላይክ ከሆኑ ሰዎች ይሻላሉ ብዬ ነበር ማስበው ስለማነብ። አትሊስት ሀወራ አይ ካን ሜንሽን ሰም ቡክስ ሂር ኤንድ ዴር ሶ አይ ሰማው ፊል ላይክ ከሆኑ ሰዎች ሱፔሪየር መሆን ነገር ማለት ነው። that was the thing። ከዛ አንድ ጊዜ የሆነች ልጅ ሴት ነች ሶ የኔ ኩያ ነች ምናምን እና like when we talk በጣም ብዙ መጽሐፍ አንባለች ልጅቷ ምናምንና በጣም ኢንቲሚዴት አደረገች። ሶ አይ somehow feel ምን ነበረ መሰላችሁ እሺ ከብዙ ሴቶች ጋር ስገናኝ one of the, even like I try to high school or elementary መጨረሻ ላይ high school ላይ ምናምን everyone tries ለመጀናጀን ምናምን one thing በጣም እኔ ዲስገስት የሚያደርገኝ ነገር መጽሐፍ ምናምን ማታነብና ይሆናላ በቃ ዝም ብላ ዛሬና ነገ የምትሆን አይነት ሴት ትደብረኝ ነበር። and that was my judgment ለሴት ማለት ነው። እና አስራክፍል or something ስናወራ she intimidate me በጣም like literally she intimidate me እና ይሄ ማላቃቸው kind of general and topics ምናምን ታውቃለች እና it was so intimidating። ይሄ በጣም ማውራት የማልችልበት ቦታ እንዳለ ገባኝ ማለት ነው። that's one thing I learned እንደዚህ ይሄ ሰዎች ፊት ለማውራት or something የሚደረጉ ንባቦች አዋጭ እንዳልነበሩ ማለት ነውና that was my experience። ግን እንደዚህ አይነት ጊዜ አላሳለፋችሁም ወይ like books ላይ ምናምን? አክቹሊ እኔ መጽሐፍ ማንበብ የጀመርኩት እንትን ነው ያው ልጅ እያለ ምናምን ስቶሪ ቡክስ ምናምን እናነባለን፣ ግን ይሄ ትክክል በቃ በደንብ ኮንሲስተንት ሆኜ ምናምን በትክክል መጽሐፍ ላንብብ ምናምን ብዬ ጀመርኩት ቴንክስ ቱ ኮቪድ የኮቪድ ታይም ላይ ነው። ግን እሱንም እኔ ጀመርኩት እንዴት መሰላችሁ እንትን ነው እኔ ሰርክል ውስጥ I have one of my friend በጣም አንባቢ ማለት ያገኘውን ሁሉንም ነገር በቃ መጽሐፍ የሆነ የሚወዳቸው አይነት መጽሐፎች ምናምን አሉ፣ ግን በቃ ዝም ብሎ ነው የሚያነበው። ከዛ የሆነ በዛ መጽሐፍ ዙሪያ ምናምን እናነባ የሆነ ያወራኛል እንዲህ ነበር ያነበብኩት በቃ ኢንስፓየር ያደርገኛል እና I want to be የሆነ እሱ የሚሰማውን ፊሊንግ እኔ ፊል ማድረግ ፈልግ ነበር የሆነ ሲያነብ በጣም ነው ደስ የሚለው የሆነ በቃ መጽሐፍ ሲያነብ ያለው ደስታ like እኔ ጀበበ እንደዚህ በቃል ራሱ የሚገለጽ አይመስለኝም። በቃ በጣም ደስተኛ በቃ መጽሐፍ ልገዛ ልሄድ ነው ሲል ስለ መጽሐፍ በቃ የመጽሐፍ ቶፒክ ሲነሳ ያለው ደስታ በጣም የተለየ ነው እና I want to feel እሱ የሚሰማው ምን አይነት ደስታ ነው ወይ ደግሞ ምን አይነት ነገር ቢኖር ነው የሆነ አሁን አድገን የትልቅ ሰው መጽሐፍ ነው የሚባለው አሁን እኛ የምናነባቸው መጽሐፎች ምናምን ከስቶሪ ቡክ ያለፉ ልንማርባቸው ምናምን ላይፍ ላይ ልተንገብራቸው የምንችላቸው አይነት መጽሐፎችን ማንበብ ምን አይነት ፊሊንግ ይኖረዋል ብዬ ነው ማንበብ የጀመርኩት ናገነ ላይ እና ቅድም ደግሞ ስታነሳ የነበረው ማለት ነው የሆነ የጅንጀራ ምናምን ታይም ላይ አትመቸኝም የሆነ እንትን ያለች ባይ ዘ ዌይ እንደዚህ አይነት ፊሊንግ የሚሰማን ማለት ነው ምንም ነገር ላይ መጀመሪያ አካባቢ ነው እኔ የሚመስለኝ የሆነ በደም ሳናቀው አሁን አንባቢ ሰው ኩል ይመስለኝ ስለነበር አልክ አይደል አንተ ሶ በዛ ታይም እንደዛ ይመስል ስለነበር ጀመርከው then ጀማሪነ በደንብ አታውቀውም እንደዛ አይነት ፊሊንግ ተሰማ ነው እኔ አንደርስታንድ ማረጋው እና የሆነ መጽሐፍ ላይ ብቻ ሳይሆን ብዙ ነገር ላይ
ሶሪ ፎር ደ ወርድ ግን ይሄ ትዕቢተኛ ወር መታበይ ነው የሚባለው። እንደዛ አይነት ፊሊንግ የሚመጣብን ሳናቀው ስንቀር ነው። እንጀምረዋለን ግን ዲቴል ይሄ ትክክለኛ ፊሊንጉን ሪል የሆነውን እንትን አላገኘ ነው። ግን የሆነ ከጊዜ በኋላ ምናምን ብዙ አሁን በመጽሐፍ ቶፒክ ስለሆነ ብዙ መጽሐፎችን በማንበብ ምናምን የሚመጣው ነገር ካልም እያደረገን ይመጣል። ከመታበይ ምናምን ብዙ ነገሮችን አንደርስታንድ ወደ ማድረግ አዳማጭ ሰው ወደ መሆን ምናምን ያመጣናል ብዬ አስባለሁ። ልቀጥል እኔ ቀጥይ። አይ ቲንክ እሷ በደንብ ገልጸዋለች። መጀመሪያ አካባቢ ኦር ደግሞ መሀል ላይም ሊሆን ይችላል ሰው እንዴ የሚያነብሰው ምናምን ሲባል የሆነ ኩራት ሊሰማችሁ ይችላል ምናምን፣ ግን ሰው የማይፈልግበት ነገር ላይ ረጅም ጊዜ ይቆያል ብዬ አላስብም፣ ሰውን ኢምፕረስ ለማድረግ ብቻ። እና ሌላው ምንድነው አሊ አብደል የሚባል ኮንተንት ክሬተር ባለፈው እያላችሁ ሳልነበረ የሆነ ቪዲዮ ላይ ምን ሲል ሰምቼው ነበረ፣ የሆነ ነገር ላይ ጥያቄ ሲኖራችሁ አንብቡ መጽሐፍ ብሎ ነበረ። ላይክ በዛ ጉዳይ ስለ ገንዘብ ከሆነ ችግራችሁ በዛ ዙሪያ የተጻፈ መጽሐፍትን አንብቡና መልስ ታገኛላችሁ። ከቻላችሁ አውዲዮ ቡክ መስማት ትችላላችሁ። አትሊስት በሳምንት አንድ መጽሐፍ ብታነቡ ምናምን የሚል አድቫይስ ሰጥቶ ነበረና ሶ ማሂም ካስታወስክ ባለፈው ምን ብለህን ነበረ? አንድ ነገር ላይ ኦፒኒየን ለመያዝ አትሊስት 2 ነው 3 መጽሐፍ ማንበብ አለብን ምናምን ብለህ ነበረና ሶ ስለዚህ አይ ቲንክ ያ እኔ አይመስለኝም ሰው ኢምፕረስ ለማድረግ ምናምን አይመስለኝም፣ ግን የሆነ ሰዓት እንደዛ ሊሰማ ይችላል ነው። ያ የኔ ኤክስፒሪየንስ ደግሞ ብዙ አንባቢ አልነበርኩም። ከትምህርት ቤት መጽሐፍ ውጪ መጽሐፍ እንዳልኳችሁ ነው ኦዲዮ ነው የማደርገው። ሶ ለኔ the actual experience of reading books የለኝም። ቪዲዮ ማየትና ፖድካስት መስማትና መጽሐፍ ማንበብ is the same thing in እኔ አይምሮ ውስጥ because usually audio book ነው ማዳመጥ የነበረው። እና actually ቁጭ ብዬ ማንበብ የጀመርኩት ከማትሪክ በኋላ ቲዮሎጂ ምናምን ማንበብ ሲጀምር ኦዲዮ አታድርጊው ቁጭ ብለሽ አንብቢው ተባልኩኝ። at the time I had a mentor እና ከዛ ቁጭ ብዬ ለማንበብ ምናምን ሞከርኩኝ፣ ግን it didn't work for me። በጣም በቃ መልቲታስክ ማድረግ እንደለመደ ሰው and then I actually started asking myself cuz መጽሐፎቹን ሳነብ የማገኘው ቫልዩ እና አንድ ፖድካስት ስሰማ ያለው ቫልዩ what's the difference ማለት like አንባቢ ነው ይሄ ሰው ለመባል ነው ማነበው like ይሄ መጽሐፍ አንብቤያለሁ ብዬ ኮት ለማድረግ ነው ማነበው ወይስ what matters is the value whether I get it from a video or someone ነግሮኝ ቢሆን ምናምን ብዬ ማሰብ ጀመርኩኝ። እና አሁን that's why like ዝም ብዬ ኖቨል ምናምንም ሲል ነበረ usually እኔ ኖቨል አላነብም፣ ግን ሌሎች መጽሐፎችንም ሳነብ usually recommendation ተቀብዬ what's a really good book ምናምን ብዬ ነው ማነበው። if it's really worth reading አነባዋለሁ or ኦዲዮን አዳምጠዋለሁ። ካልሆነ ግን I don't know ይሄ መጽሐፍ ከማንበብ ጋር ያለውን ኮኖቴሽን ብዙ ኢንተርቴን አላደርገው። በፊትም አንባቢ ስለነበርኩኝ ማለት ነው። I don't know if that makes sense. ያ ሶ ከቶፒካችን ጋር ለማያዝ ይሄ ነገር ሶ the best thing there is ብዙ አይነት የለርኒንግ ፓተርን ኦር ሜካኒዝሞች አንያው ሰልፍ ለርኒንግ በጣም ሄልፕፉል የሆነው አሁን አንቺ ሜንሽን ያደረግሽው ነገር የትኛው ሜትድ ነው እኔ ላይ የሚሰራው የሚለውን ማወቅ is the best thing። ይሄ የሆነ ነገር ቴክኒካሊ በመነካካት ነው የምንማረው ቪዥዋል ለርነር ነን ወይስ there is like 3 ምናምን I don't remember actually ግን there is 3 or 4 ways of learning things እና የትኛው ነው እኛ ላይ በጣም የሚሰራው የሚለውን ማወቅና ያንን መሞከር is the best thing። አሁን እኔ እንዳልኳችሁ ጸሐፊ ምናምን አይደለም የጻፍኩ ምናምን መማር ሰው አይደለም። በመነካካት ወር የሆነ ነገር ፕራክቲካሊ በማድረግ ምናምን የሆኑ ነገሮችን በመሞከር መማር አይነት ሰው ነኝ እኔ። I prefer that way ለመማር ነገሮችን። so instead of giving me የሆነ አንድ ነገር ለማንበብ or something I prefer to research ምናምን ይሄ የሆነ ነገር ለማወቅ አላውቅም። ህይወቴ ላይ የማውቃቸውን ነገሮች ለማወቅ አላውቅም። ወይ በጣም አውቀዋለሁ ወይ አላውቀውም ነገር ነው። ላይክ በጣም ብዙ ነገር አላውቅም። ምን ያው ለምሳሌ ብትጠይቁኝ አቨሬጅ ሰው የሚያውቀውን ነገር ብዙ አላውቅም። ላይክ ብዙ ላይክ ይሄ እንዴት አታውቅም ምናምን የሚያስብል ነገር አሁን ስለ ቲክቶክ ምናምን ሪሰንትሊ ነው ያወቅኩት። ኦልሞስት 3 months አይሞላኝም።
how to use ቲክቶክ የሚለው ራሱ ካወቅኩ አንድ ነገር ካላወቅኩም እና ካወቅኩ ደግሞ አውቃለሁ አይነት ነገር በቃ like I just want to consume everything እዛ ኤሪያ ላይ እና ይሄ የኔ way of learning ነው እና everyone has its own learning አንዳንዴ ሰልፍ ለርኒንግ ላይ በጣም ባትል ከምናደርግባቸው ነገሮች አንዱ ራሳችንን ለማስተማር የምንሞክረው በሆነ ሰው ወይ ነው or በሆነ ሌላ ዲፈረንት አፕሮች ነውና one thing I was mentioning ባለፈው ስለ ኮሊን ፒተር ቡክስ ምናምን ስለ ሰልፍ ለርኒንግ ምናምን የሚል ቡክ ሜንሽን ሳደርግ የነበረው that's like የመጀመሪያው የሚያስተምራችሁ ነገር the book እንዴት ነው እናንተ መማር የምትችሉት ራሳችሁ ይሄ ሰልፍ አሰስመንት ነገር እንዴት ነው ሰልፍ ለርኒንግ ላይ የትኛው ፓተርን ነው ለእናንተ የሚሰራው የሚለውን ማወቅ አንዱ እንትን ነውና it takes time actually there is no specific things የምትማሩበት ግን የትኛው ነው የሚለውን ማወቅ is different ይሄ የትኛው ሰው ፊት ሜንሽን ሳደርገው ኩል ነው አይደለም ገብቷችኋል እኔ በቃ በጣም አንባቢ ነኝ ምናምን it's somehow cool like የሆነ ሰው ጥሩ ኢምፕሬሽን ሊፈጥር ይችላል ግን when you are like ብቻችሁን on your neck dice ምንድነው ሊትራሊ የሚሰራላችሁ ገብቷችኋል አንዳንዴ ዲስከሽን ሊሆን ይችላል I don't know it depends on the personal እንትን ግን የትኛውን ራሱ ማወቅ አንዲትስ በጣም እንትን ነገር ምክንያቱም it leads to the next እንትን በጣም ቦሪንግ ራሱ የሆነ ነገር ቢሆን ያ እናንተ ለመማር የመረጣችሁበት ፓተርን እንድትቆዩ ያደርጋችኋል ለምሳሌ እዚሁ ኤግዛምፕል መውሰድ እንችላለን ለምሳሌ የሲፍ ሜንሽን ባደረጋችሁ እንትን ላይ the same book በጣም ቦሪንግ ቢሆን በመስማት የምትታገሰውን ያህል በማንበብ አትታገሰውን ብዬ አስባለሁ because that's not her pattern so that's how it works so የምትማሩበትን ማወቅ አንድ ነገር ነው ሁለተኛ ደግሞ ዛት ቦሪንግ ፓርት ሲመጣ የምትታገሱበትን ሌቭል የሚወስነው የመረጣችሁት መንገድ ነው ለእናንተ ይሰራል አይሰራም የሚለው ያ ይመስለኛል I think that's something that I can say ያው ራሱ አለ ወይ የለም እሺ ካልሆነ እኔ ጥያቄ ላንሳ I guess self learn ስናደርግ it depends እያንዳንዱ ሰው እንዴት እንደሚማር ምናምን ነገር ብለናል ግን እንትን አለ አይደል ለምሳሌ ቅድም ያለው ይሄ ኢንፎርሜሽን መሰብሰብ እና and then actually doing the work ደግሞ ዲፈረንስ አለው when it comes to learning so አንዳንድ ነገሮች we got to get our hands dirty እጃችንን እየሰራን ነገር ይሆን and then in the process እንማራለን ምናምን stuff እና do you guys have anything to say about that prepared እንደሆነን ሳይሰማን starting to do something ማለት ነው and then learning in the process by the way ማለት ነው ሲፍ የሆነ እኔ ምን አስባለሁ መሰለሽ የኔ ኦፒኒየን ማለት ነው የሆነ ኢንፎርሜሽን መሰብሰብ የምንለው ነገር ራሱ ሳናስበው የሆነ ቀን ላይ የሆነ ቦታ ላይ ተጠቅመነው እናገኘዋለን አንዳንድ ጊዜ ኦፍ ኮርስ የሆነ ተምረንበት ወዲያው እየተገበርነው እንሄዳለን ምናምን on the process ማለት ነው አንዳንድ ጊዜ ግን የሆነ ኢንፎርሜሽን ሊሰበሰብ ነው ወይ ደግሞ ምናልባት አንቺ ኦዲዮ ቡክ እንዳልሽው ያዳምጣነው ምናምን ወይ ደግሞ ብቻ ኢንፎርሜሽን መሰብሰብ በሚለው እንያዘውና ያንን ነገር some days or የሆነ ቦታ ላይ ተጠቅመነው ካለፈ በኋላ ምናልባት ትዝ ሊለን ይችላል ይሄ ነገር እኮ እንደዚህ ነበር የሆነ ታይም ላይ እንደዚህ ነበረ ይሆናላ just እንደ ኢንፎርሜሽን ብቻ ይዘነው እንደዚህ ነው ብለን አልፈ ነው የሆነ ታይም ላይ ሳናስበው ይጠቅመናል like maybe purposely ሳናደርገው ግን የሆነ ጭንቅላታችን ውስጥ ስለቀረ ብቻ ከሆነ ጉዳይ የሆነ ነገር ላይ ጠቅሞን እናገኘዋለን ብዬ አስባለሁ yeah I agree አንዳንዴ ትንሽ ከባድ የሚሆነው ለምን መሰለሽ አሁን ለምሳሌ አንድ ቶፒክ እናንሳ ሶፍትዌር ዲቨሎፕ ማድረግ ቢሆን you could watch like a bazillion tutorials on YouTube ምናምን ነገር and then to actually get started ግን አታደርጊም like ኮዱን አትጽፊውም you start looking at ሌሎች ሰዎችን እንትን
you start reading books ምናምን እና the more you do that ጊዜ ትወስጃለሽ ግን create እያደረግሽው አይደለም you can talk about it as much as you want information ከሰበሰብሽ በኋላ ግን መሬት ላይ ያወረድሽው ነገር ምን አለ እስቲ ምን ቢልድ አድርገሻል ሲባል ግን አንዳንዴ like አላወረድኩትም ከአይምሮዬ ላይ ምናምን ያለሽና I think dedicationም ይጠይቃል ይመስለኛል የሆነ ኢንፎርሜሽን መሰብሰቡ ተረርተ ነው የምር ጭንቅላታችን ውስጥ ኢቨን የሚቀረው እኮ ፍላጎታችን ሲኖር ነው ሶ ፍላጎታችንን ደግሞ የሆነ ስራ ጨምረንበት መሆን አለበት ብዬ አስባለሁ ኖ ጀስት ፍላጎት ሆኖ ብቻ አውቃነው የሚያልፍ ነገር ከሆነ የሆነ ታይም ላይ ይረሳል ሶ በደንብ የምር ፈልገነው ከሆነ የሆነ ታይም ላይ መሬት ላይ አውርደን ሳናስበውም ቢሆን አስበነው ይጠቅመናል that means የሆነ መጠቀም እንፈልግ ነበር ነው ይሄ ፍላጎት ጀስት መፈለግ ብቻ ሳይሆን የምር እንፈልገነው የሆነ ታይም ላይ የሆነ ቦታ ላይ መሬት ላይ ማውረድ እንፈልግ ነበር ሶ ሳናስበው ዴዲኬትድ ነበርን ማለት ነው ያ ነገር ላይ ማለት ጀስት ኢንፎርሜሽን መሰብሰብና መፈለግ ብቻ ከሆነ ግን ፍላጎት እንትን አይሆንም የሆነ ብዙ ነገር እንፈልጋለን ግን ይሄ እንዴት ነው አያረካንም ነው የሚባለው መሬት ላይ አውርደን ያንን ነገር አናደርገው ሶ ዴዲኬሽን መጨመር አለበት ብዬ አስባለሁ ብዙ ጊዜ እኔ ስትራግል የማደርገው ጊታር ላይ ነው like አሁን ጊታር instead of actually playing the guitar ቲዮሪ ላይ በጣም ጊዜ ይገላሉ like ቲዮሪ ላይ ብቻ ሳይሆን I don't know ኮርዶቹን በአይምሮዬ በመሳል ጊዜ ይገላሉ instead of actually playing it እና አንዳንዴ ደግሞ the more you play it ራስሽ እጅሽ እየለመደ ይሄዳል ይሄ ነው ጂ ይሄ ነው ያልሽ consciously ማሰብ የለብሽም ፕራክቲስ ስታደርጊ eventually ትለምጃለሽ እኔ ግን I make it look as if it's የአይምሮዬ ስራ እነሱን ነገሮች ሜሞራይዝ ማድረግ እና that's one of the things observe ያደረኩት በዚህ ሳምንት ምናልባት እንትን ሊሆን ይችላል ብዬ አስባለሁ ይሄ ነገሮችን አሁን አንቺ እስካሁን በምንተዋወቅበትም ጊዜ ምናምን ብቻ አንደርስታንድ ካደረኩት ብዙ ነገሮችን በጭንቅላትሽ ነው የምትጨርሻቸው ብዙ ነገሮችን ፕሮሰስ አድርገሽ በጭንቅላትሽ ስራውን ትጨርሺና ከዛ ነው የሆነ ያንቺን ስራ ፊዚካል ስራ የሚፈልግ ከሆነ ኔክስት ስቴፕ የምትሄጂው ሶ መጀመሪያ ጭንቅላትሽ ውስጥ ብዙ ፕሮሰስ አድርጎ ምናምን ነው ከዛም የሆነ አስፈላጊ ከሆነ የሚወጣው ወደ መሬት ላይ እንትን የሚለው ማለት ነው ሶ ብዙ ነገር በጭንቅላትሽ ስለምትጨርሺ ምናልባት አሁን ልክ ማዳመጥ ፕሮሰስ አድርገሽ እዛው ነው የሚያልቀው አይደል ኦዲዮ ቡክ አሁን ታዳምጪዋለሽ እዛው ጭንቅላትሽ ውስጥ ፕሮሰስ ይደረጋል ከዛው ስቶሪ ይደረጋል ላይፍ ታይምሽ ላይ የሆነ የተማርሽበትን ነገር ስትተገብሪያለሽ ይሄ ፖድካስትም ስታዳምጪ እንደዛው በቃ ይሄ ነገሮችን ኢቭን የትምህርት ነገሮችን ስታነቢ ምናምን ጀስት ታነቢዋለሽ ምናምን አሁን ፈተና ላይ ስትሰሪ ግን ግዴታ መሰራት ስላለበት ነው የምትሰሪው ፈተናው እንጂ ጭንቅላትሽ ውስጥ ቢቀመጥ you will be happy you know ፕሮሰስ አድርገሽ it's easy for you የሆነ ፕሮሰስ አድርጎ ምናምን ነገር አለቀዛ ለዛ ይመስለኛል የሆነ አድርጎ ይሄ በተግባር ጊታሩን በደንብ በእጅሽ ይዞ ምናምን እየተጫወቱ እንትን ማለት ትንሽ መክበድ ሳይሆን የሆነ ስትራግል ያደረግሽበት ለዛ ይመስለኛል yeah that's a fair point anyone else if you guys want to talk ብቻሽን አይደለሽም each other together we struggle a lot እንዳያሸንፈን እንጸልያለሁ ቆይ እኔ ጾም ጸሎት ገባለሁ ማሂ አለክ guys have to teach me guitar እሺ እኛ መች ተምረን ጨረስንና መጀመሪያ at least you have the knowledge ምናምን የሆነ ትንሽ know-how አላችሁ let's keep each other accountable ማኪ እውነታው እኔ እንደውም ማለት ነው I was thinking ባለፈው የሆነች ልጅ ኮሜንት ላይ በጣም we discussed enough we have to move on ወደ የሆነ ሌቭል ከዛ should we create group ምናምን ነገር ያልኩኝ ኮሜንት ላይ ያዋራቸው ነበር እናንተ ብዙ እዚህ የኮሜንቱን ኮሚኒቲ ሪች አውት ለማድረግ ሞክራለሁ as much as possible እኔና ወይ እንደሙሉ የሆነ accountability ፓርትነር ምናምን ማድረግ የምንችልበት ወይ
ብቻ ሪች አውት የምናደርግበት ቻናል ወይም ደግሞ ፎር አስ ራሱ የሆነ የምንጠያይቅበት ወይ ዲር የምንደራረግበት ምናምን ከዛ በዚህ ዊክ እንዲናርግ ምናምን የምንልበት ነገር ቢኖር እኔ ጥሩ ነው ባይነኝ። ላይክ በሳምንት አንድ ቀን እንደዚህ እንገናኝ የሆነ ሰምደይ የሆነ ታይም ደግሞ ይመጣል ሁላችንም ቢዚ የምንሆንበት። አይ ቲንክ ዩር ሰምስተር ኢዝ አባውት ቱ ስታርት የነሲፍ ይመስለኛል አሁን ቀጣይ የምትማሩበት አንድ ወር እኮ ከአንድ ወር በኋላ ማለት አመት ደግሞ አለ የምንማረው ገና እና እኔ የሆነ ያ በአካውንታቢሊቲ ፓርትነር በጣም እንደሚጠቅም አይ ሃቭ ሲን ፌሎ ውስጥ እኔ በጣም እና ለማትሪክም ለመጠቀም ከነሲፍ ሪከመንድ ስታደርግ ሰምቻታለሁ። የዩቲዩብ ላይ ብቻ ለአካውንታቢሊቲ ፓርትነር ይኖራችሁ ምናምን ብላና የስ እርስ በርሳችን እንሁን። እኔና ሲፍ እኔ ሲፍ ለጊታሬ ስለመረጥሽኝ አመሰግናለሁ። እኔ መርጭሻለሁ። ማሂ ግን is going out and እየተመለሰ አለ ማሂ I think it's his network. አለ ወጥቼ ነበር ሲኒ ይሆናል እኔ ጋራ Yeah, same. I think it's his network. ኦኬ እሺ ሜቢ አሁን አለ don't worry. ሶ እኛ ሚቲንግ ላይ ምናምን መመለስ ማንፈልገው ጥያቄ ሲኖር ፍሪዝ እንዳደረገ ምናምን እናደርጋለን አውቀን እና እንደዛ ያደረጋችሁ ኔትወርክ ትላለህ ከዛ አንሚት አድርገህ ያ ብዙ ጊዜ የሶፍትዌር ምናምን ፕሮጀክት ማናጀሮች ምናምን ጋር ፕሬዘንቴሽን ስናቀርብ በጣም የተመታ ጥያቄ ከተጠየቅን ፍሪዝ እናደርጋለን። ካሜራ ኦን ነው ኦፍ ነው ተበላ ማሂ ማለት ነው። ብዙ ጊዜ ካሜራ ኦፍ ነው የሚሆነው፣ ግን ኢቨን ዶ ካሜራ ኦን ቢሆን ራሱ ግሊቺ ያደረገና እናጠፋዋለን። እንዳያዩኝ እንጂ እዚህ ኖሮ ሚስጥር እያወጣህ ነው። ፕሮባብሊ አማርኛ ስሙ good for you ያ ብቻ የእንትኑ ሀሳብ ላይ ቲንክ የመማሩ ምናምን ሀሳብ ላይ አንዳንድ ነገሮችን በእንትን መማር አንችልም፣ ቲዮሬቲካሊ መማር አንችልም። ድሮ እኔ ፒያኖ ስማር በጣም እንትን አቅ ነበረ፣ ቲዩቶሪያል አይ ነበረ ምናምንና በጣም እንትን አቅ ነበረ፣ ስኬሎች በጣም አቅ ነበረ፣ ኮርዶች በጣም አቅ ነበረ። ከዛ ኢቭን ኮርድ ሳልሞክር ሩት ኮርድ ምናምን ያስጨንቀኝ ነበረ፣ ካንስል ማድረግ ምናምን ላይ ቀጣይስቱ ቲንክ ኤሎት እሱን ከዛ ዝም ብዬ እያሰመርኩ ምናምን እንትን ለማለት ነው። ግን ፕራክቲካሊ መምታትና ላይክ ማሰብ ኢዝ ዲፍረንት ቲንክ ቢኮዝ አይ ዩዝድ ቱ ቲንክ በጣም ጸዴ ኪቦርድ ተጫዋች እንደሆን ግን ኖት ሪሊ። ሶ ፎር ኪድስ ስኳየር ሃይ ስኩል እያለው ስጫወት አይ ዶንት ኖ ላይክ ዴር ኢዝ 1000 አይነት ሪትም አይጠብቅ ህፃን ልጅ ድምፅ፣ ግን ከ1000 አንዱ እንኳን አላገኘኝም። it was really bad. imagine having 1000 different ድምፅ ግን አንዱም ሳያገኛችሁ ሲቀር I was so bad ማለት ነው። ግን I used to think በጣም በቃ እየጻፍኩ ምናምን ሻርፕ ሲ ሻርፕ ሲ ፍላት ምናምን 1 over 2 ምናምን እያልኩ ግን it wasn't like that pentatonic diatonic በቃ like the tutorial part was በጣም እንትን ፕራክቲካሊ እንደዛ አልነበረም እንትን ሲያል። ከዛ ኮዲንግ ላይም ሲመጣ ኮዲንግ ላይ ድሮ ለመማር ሞክሮ የነበረ በጣም ቱቶሪያል እያየው ምናምን ነበር። ሶ what tricks you ስትማሩ it feels like you will do it easily because someone is doing it። ግን actually ለማድረግ ስትሞክሩ በጣም የሚያስቅ ትንሽዬ ሲንታክስ ኤረር or something it will get you በጣም ማይሆን ሮንግ የሆነ እንትን ላይ እና that thing ከመስራት ውጭ የምትማሩበት ወይ የለም። that's why even like anything coding ላይ ይችላል anything ባለፈው ስለ የነበረው ነገር even though you think you are self learned or something unless it's verified or accredited በሆነ መንገድ ከሆነ ሰው or ከሆነ ቦታ it's not right. like you can't confidently say እኔ ተምሬያለሁ or something ማለት ነው። so you should try it like actually በእጃችሁ እና you should try to show it ለሆነ ሰው ልክ ነው ልክ አይደለም ብሎ ኮሜንት እንዲሰጥበት።
ብዙ ጊዜ on your mind you are right ግን not really ያ አይ ቲንክ እንትና ይሄ ኮሚኒቲያችንም እኮ ይመስለኛል እንደዚህ ያደረገን ናት አወር ፓረንት ምናምን አምና saying that ግን ብዙ ጊዜ አሁን ላይ እኛ በትምህርት ላይፍ ምናምን ስናሳልፍ እንማራለን እንጂ ብዙ ይሄ ፕራክቲካል ነገሮችን አናደርግም። ኖቲስ ካደረጋችሁ ማለት ነው። ምናልባት ላቦራቶሪም ስንገባ ምናምን ሃይ ስኩል ይሄ በነበረን ላይፍ ምናምን ስታዩት የኬሚስትሪም ላቦራቶሪ ምናምን ስንገባ ላቦራቶሪስቱ ወይ ደግሞ ራሱ አስተማሪው ይሄ እንዲህ ሲሆን እንዲህ ነው እንዲህ ቢሆን እንዲህ ይሆናል እንጂ ራሳችን አድርገን እንትን ያልናቸው ነገሮች የሉ። ክላስ ውስጥ ስንማር የሳሙና እንትን ይሄ ኬሚካል ፎርሙላ ምናምን እንጽፋለን ምናምን ግን ሪል ሳሙናውን ሰርተነው አናውቅም። ጀስት ኖሃውን ያለን እንዴት ይሰራል ምናምን ውስጡ ያሉት ኢንግሪዲየንቶች ምናምን ከዛ ኢንግሪዲየንቶቹን ከየት እናገኛለን ምናምን we know a lot ግን we don't know how to do it። ያም ይመስለኛል ይሄ በቀጥታም ሆነ በተዘዋዋሪ ያም ተጽዕኖ ይመስለኛል ቢካዝ ያደግንበት ነገር ነው። ምናልባት ይሄ ወላጆቻችን ቢፈቅዱ እየነካን እየተገበረን እንድናድግ ያደረጉን ወላጆች እንኳን ቢሆኑ የተማርንበት ትምህርት ቤት ያደግንበት ኮሚኒቲ አዛ ሀበሻ ብቻ ሳይሆን እንደ ኢትዮጵያ ኮሚኒቲ እንዳደግንበት ጀስት ትምህርት ቲዮሪውን ነው እንጂ ብዙ ጊዜ ተግብረን አላየነውም። ለዛም ይመስለኛል ትንሽ እንትን የምንለው ስትራግል የምናደርገው። ይቆራረጣል። ሃይ ይቆራረጣል በጣም። ሄሎ ሰላም ይሰማል? ሃይ ይሰማል። ሰላም ደስ ይላል ኮንቨርሴሽናችሁ ቀጥሉ። ብዙ ጊዜ ሰማችኋለሁ ግን የመግባቱ እድል አልነበረኝ። ዛሬ ስለገባሁ ደስ ብሎኛል። ስለ በግል መማር በራስ መማር እንዴት የትኛው ሜተድ ይሻላል ምናምን የሚለውን ከዚህ በፊት የምታወሩ ሰዎች አሉ። ዛሬ ካወራችሁት አንጻር ግን ንባብ አይተኬ የመማሪያ መንገድ ነው። የትኛውም አይነት የመማሪያ መንገድ ቢኖር እንደኔ ንባብ ልዩ የሆነ ነው። ለብቻው የሚቀመጥ ማስበው ማለት ነው እና ሁሉም ለየብቻው የተለያየ አትሪቢዩት ቢኖረው ስክሪፕት የሚባለውን ተጠቅመን የሰው ልጅ የፈጠረውን ነገር ሜሴጅን ወይም መልእክትን ለአንድ ሰው ያንን ስክሪፕት ለሚገባው ሰው ለማስተላለፍም ያንን ነገር ለመቀበልም እኛም አዲስ ኢንፎርሜሽን ለመቀበል የምንጠቀምበት ቴክኒክ ነው እና አይተኬ ነው ብዬ ነው የማስበው እንደኔና በቪዲዮም ብዙ ሰዎች ፖድካስት ምናምን ሲሉ ስለሰማው አቴንሽን ስፓንም ከት የሚያደርገው እሱ ነው። አቴንሽን ስፓናችን ቁጭ ብለን እንዳናነብ የሚይዘን ይሄ ፖድካስት አክቹሊ ለአቴንሽን ስፓን መጥፎ አይደለም፣ ግን እነዚህ ዩቲዩብ ቪዲዮዎች ከሜትሪክስ ጀምሮ ካልኩለስ አይቀረን ህንዳዊ ብቲ ምን ብቲ ሁሉንም ዩቲዩብ ያጠቃለል ነው ለትምህርት ቤት ነው እንጂ ለኢንተርናላይዝ ለማድረግ ለላይፍ አይሆንም ብዬ ነው ማለት ነው። እና በቃ የኔ ሀሳብ ለአሁን ይሄ ነው። ቴንክ ዩ በጣም አመሰግናለሁ ስለሰማችሁ። እዚህ ጋር አንድ ጥያቄ አለኝና ላንተ
ምንድነው ንባብን ልዩ ያደርገዋል ብለህ የምታስበው? አይቴኬ ነው ብለሃልና ሶ ላይክ ምንድነው ካንተ ኤክስፒሪየንስ እንደዛ ያስባለ ነገር? ብዙ አይነት ነገር አለው። ኑዋንሶቹ መግለጽ ይቻላል፣ ግን ለምሳሌ ረጅም ስቶሪ ፎሎ አድርገሽ ያንን በጭንቅላትሽ ትራክ አድርገሽ ስቶሪዎችን በራስሽም ሰልፍ ጀጅ ማድረግ አናላይዝ ማድረግ። ለምሳሌ መጽሐፍ ቅዱስ ብትይ አንድ ወጥ የሆነ ስቶሪ ነው፣ ግን የፈለገ ትንሽ መጽሐፍ ብታነቢና መጽሐፍ ቅዱስ ብታነቢና ከዛም ዘለቅ ያለ ቻፕተር ያላቸው ነገሮች ብታነቢ እንደኔ ነገሮችን አለ አይደል በሜንታል ስፔስ ሰፋ አድርገሽ አናላይዝ የማድረግ እንትን ሰፋ ይላል ብዬ አስባለሁ። እንደኔ አንድ በሱ ቦታ አይተካም። ሌላ ምንም ቪዲዮም ምንም ብታይ ከጽሁፍ በላይ ያንን የሚተካው ነገር አለ ብዬ አላስብም። ሲቀጥል ደግሞ ነገሮችን ሪቴን ማድረግ ማለትም የሰዎችን ኢንፎርሜሽን መቀበል ብቻ ሳይሆን አንቺም የምታደርጊውን ነገር ጆርናልም በዩ ምንም በዩ ሁሉም ስም ያወጣለት የራሱ የሆነ የሚስበው ነገር ከሌለው በህይወት ሻፕን የሚያደርገውን ነገር ትራክ ለማድረግ እነ ሎንግ ተርም ከባድ ነው እና ጽሁፍ ማንበብም ሆነ መጽሐፍ ያንን መልሰሽ የጻፍሽውንም ማንበብ እንደኔ በሌላ በምንም ሊተካ አይችልም ብዬ አስባለሁ። በኦዲዮ በቪዲዮ ራሱን የቻለ ሚዲየም ነው። ሜቢ ከጽሁፍም በላይ ሪች የሆነ ኤክስፒሪየንስ ሊኖረው ይችላል ራስሽን ትራክ ብታደርጊ፣ ግን ስቲል ጽሁፍ ያለውን ያህል አይደለም መልሰሽ የምታነቢው። ማለት ያን የጻፍሽውን ነገር የተጠቀምሽው ቃላት አንዳንድ ጊዜ እንደ አዲስ ነው የምታነቢው። እኔ ሌላውን ሰው አላውቅም እና ያንን ለማለት ነው ያሰብኩት እኔ። አይ ቲንክ ግን ጋይስ አሁን ኮንክሉድ ማድረግ አለብን መሰለኝ። ሲፍም ልትወጣ ስለሆነ ምናልባት አስፈላጊ ከሆነ ዊል ቶክ አባውት እና የሆነ ቀን ላይቭ ይዘጋጃል። ግን ለአሁኑ ኔክስት ዊክ ለመገናኘት የዛሬ ሳምንት ለመገናኘት ፕሮግራሙን እንያዝና ሀሳባችንን ኮንክሉድ ብናደርግ አሪፍ መሰለኝ። ለእኔ ሀሳብ አንድ ነገር ብላችሁኝ ከመውጣታችሁ በፊት በሰማ ደስ ይለኛል። የመጀመሪያ ጊዜ ስለሆነ እንዲሁ ብቻዬን አውርቼ ወጣሁ እንዳልል እንኳን አንድ ነገር በሉኝ። ሪስፖንድ ማድረግ የሚፈልግ ሰው አለ? ኦር አይ ፊል አታክድ ዲፌንሲቭ ሞድ ውስጥ መግባት አለብኝ የሚል ሰው? ኦር ሮንግ ነው ወይም ራይት ነው ብትሉኝ ችግር የለውም። ስህተት ነው ወይም ኮምፕሊትሊ ባይሆንም በከፊል ምናምን ብትሉኝ በቂ ነው። እኔ እስማማለሁ በመሆኑ አይ ሃቭ ኦፒኒየን ግን that's opinion ማለት this is different topic and now we can have another discussion ምክንያቱም that's my opinion still ሮንግ ነህም ራይት ነህም ለማለት አይደለም ግን it's just you tell us your opinion but just accept it as your opinion ነገር Yeah, I think debatable ነው የተለያየ ኦፒኒየን ስላለን we could talk about it ሌላ ላይፍ ላይ አሁን ሰዓት ስለሌለን back and forth ለማድረግ ብዙ ላይ መች ይችላል. So maybe next live ላይ you can come back and we can have this conversation. fair enough ሌላ ጊዜ እንገናኛለን ችግር የለውም። እንዲሁ መልስ ለመስጠት ያህል ነው። thank you Thank you, I appreciate that. So what's the conclusion for today? You guys can go ahead. My conclusion for today is ራሳችሁን ለማስተማር ሞክሩ and ማስተማር ደግሞ not theory ብቻ like በተቻላችሁ አቅም ለመተግበር መሬት ላይ ለማውረድ ሞክሩ
and then ነገሮችን መፈለግ ብቻ ሳይሆን ለማድረግ ሞክሩ። ዴዲኬትድ ለመሆን ሞክሩ። and መጽሐፍ በዙሪያችሁ ነገሮችን ያሉ ነገሮችን ሪላይዝ ለማድረግ መጽሐፍ ለማንበብ መጽሐፍ ማንበብ ብቻ ሳይሆን ነገሮችን ሰፋ አድርጎ ለማሰብ ሞክሩ። that's my conclusion። ነገር ቪዥዋሊ የሚመቻችሁ ሰዎች ካላችሁ በዛ በመስማትም ከሆነ በመስማት በማንበብ ከሆነ ደግሞ መጽሐፍ በማንበብ እነዛ ነገሮች መከተል። ተግታችሁ ስለምታዳምጡን ስለምትመጡ እንግዲህ ስለምታደርጉ ሀሳብ ስለምታነሱ በጣም እናመሰግናለን። እኔ ደግሞ እንደዚህ ኮንክሉድ ላድርግ እንጂ that's a good one የኔ ኮንክሉዥን ደግሞ I don't know ብዙ ቶፒክ ነው ያወራነው ግን I guess how do I learn best የሚለውን we gotta know ourselves ሌላ ሰው ስላደረገው የሌላውን ሰው መንገድ መከተል ሳይሆን ምን አይነት learner ነኝ output focused መሆን so results oriented መሆን እኔ መድረስ የምፈልገው እዚህ ጋር ነው ካልኩኝ this is the skill that I want to acquire ካልኩኝ and then ምን አይነት መንገድን ብከተል ነው that I can get there የሚለውን ስለ ራሴ አስቤ and then doing that is my conclusion። ሌላ ሰው አለ? ማሂ ሜቢ ያ ሶሪ ዛሬ በጣም አቴንሽን የመሰብሰብ አቅቶኝ ነበር። I was doing 9 things or probably 20 I don't know ብዙ ነገር አቴንሽን ልክ አይደለም ለዛ ነው ሶሪ for that generally ሳስብ የነበረው እና what was helpful ለኔ የመጀመሪያው ነገር አንቺ ሜንሽን ያደረግሽው ነገር በምን አይነት መንገድ ነው መማረው የሚለው ነገር ማወቅ it somehow leads to the next question ይሄ learning is not something ሁሌ interested ሆነን የምንቀጥልበት ነገር there is boredom so boredomን መቋቋም ላይ መስራት learning ላይ በጣም ትልቁ ቻሌንጅ ብዬ የማስበው ኢሞሽንን ሃንድል ማድረግ ነው so ኢሞሽንን ሃንድል ለማድረግ ደግሞ በጣም አስቸጋሪ ፓርት ብዬ የማስበው ደግሞ boredom or boring የሆነ ስሜት ሲሰማን እንዴት ነው ራሳችንን ሃንድል የምናደርገው is very hard ለኔ ሳይሆን probably ለብዙ ሰው ብለን ማስበው ነገር እሱ ነው I think mostly that the boring part is ረጅሟ part not the shortest one I think so በጣም ያቺ sweet spot is ትንሽ probably ስንጀምር or ስንጨርስ or the reward one so probably takes በጣም ረጅም ጊዜ ያ boring የሆነው part ላይ so probably my conclusion will be ምን ያህል ቦሪንግ የሆነ ሲቹዌሽን ውስጥ ለማሳለፍ ራሳችሁን ትሬን አድርጋችኋል የመጨረሻው ኮንክሉዥን ደግሞ የሚሆነው እኔ እስካሁን ካየሁት በራሴ I think ሌሎችም ሰዎች is are you really learning የሆነ ነገር ወይስ are you feeling that you are learning ነገር so the feeling of learning and actually learning is different thing so we are somehow tricked to feel it not actually learn it ነገርና am I learning it or am I actually feeling that I am learning it ነገር ማለት ነው so you have to differentiate that thing so in most cases third person የሆነ ሰው mentor or third person የምታሳዩት ሰው or የሆነ ሰው የሚያስፈልጋችሁ ለዚህ ነው የምር እየተማራችሁት ነው or you are just feeling that you are learning ነገርና this is the three things that I would like to mention here yeah thank you ያላወራ ሰው ቀነኒ or pan african either of you ካላችሁ በኋላ I think we can close it off ያ እኔ ምንም የለኝም
ይቆራረጣል በጣም። I changed my mind. Can I conclude ትንሽ ነገር እኔም? እሺ ያ እኔ ማለት የምፈልገው ያው ማንበብ ወይም መጻፍ የተለያዩ ነገሮች ናቸው ብዬ አስባለሁ። ግን ያው ማንበብ ከሆነ እኔ አይተኬ ያልኩት ለዛ ነው እና ሁለቱም የተለያየ ዳይሬክሽን ሆኖ ነው እንጂ ተመሳሳይ ሚዲየም ነው፣ ግን የተለያየ ኤፈርት ነው የሚጠይቀውም። አንዱን ችሎ አንዱንም አለመቻል አለ እና እንደኔ ያው ማንበብ ብዙ ነገር እናውቅበታለን በሚለው ሀሳቤን ልሰጥ ነበር የገባሁት። ደስ ትላላችሁ? አይ ሆፕ ሌላ ጊዜ ገብቼ በደንብ እናወራለን። All right. I guess that's it. Today I lost most of the discussion. You can DM me, I guess. I can tell you what it is. Or Wageshitum, she can tell you. But yeah, guys, this was really fun. I have to go, so unfortunately, again, this was really fun. See you next week. I'm not really sure topic ግን probably እንደዚህ ነው የምንቀጥለው, or some random rabbit hole chase እያደረግን መቀጠላችን አይቀርም. But yeah, this was good. Good night. Salam ederu. See you guys next week. Bye.